ላቅርብ። ለምሳሌ አንደኛው ضوابط التكفير ላይ አንተ ያነሳው ነገር አለ። ምርጫ ያስፈልገዋል ማለት ነው። አላህ Subhanahu Wa Ta'ala ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን የሚል የቁርአን አንቀጽን ምርጫ ያስፈልገዋል ወይ ተገዶ መሆን መቻል የለበትም። ይሄ ضوابط አንደኛው ነው። የሚያወራው ስለ ሙዐየን ነው ወይስ ስለ እንትን ነው? ስለ አንድ ግለሰብ ነው የሚያወራው ወይስ ደግሞ ስለ ጀማዓ ነው የሚያወራው? ይሄ ቁርአን አንቀጽ ለምሳሌ ወቀልቡሁ ሙጥመኢኑን ቢልኢማን ይሄ እኮ ሲፋ ዓማ እኮ ነው። ወቀልቡሁ ሙጥመኢኑን ቢልኢማን ለሆነ ሁሉ ይሄ ነገር ቢያጋጥመው መግፉር ነው ችግር የለውም እያለ እኮ ነው። እሱን አይደለም የጠየቅኩት። ታዲያ ምን ነው? አዎ ሁሉ በሚለውና ይሄ የቁርአን አንቀጹ ቀልቡ ሙሉ በሙሉ እምነት ላይ የተረጋጋ የረጋ ሆኖ በሚለው ወይም ደግሞ የክህደትን ቃል የረጋ ሆኖ ባወራ ወይም ባላወራ ሳይሆን በደንብ አድርገህ ጥያቄን አዳምጠኝ። ይሄ ላይክ ኡሱል አልፊቅህ ላይ ኢስቲንባጥ ይደረጋል የሆነ ሐሳብ ማለት ነው። ኢስቲንባጥ ሲደረግ ስለ ሙዐየን ነው የሚያወራው ወይስ ደግሞ ስለ ጀማዓ ነው የሚያወራው? ወቀልቡሁ ሙጥመኢኑን ቢልኢማን የሚለው ሀአዶሚሩ የሚመጣው ወደዛ ግለሰብ ነው፣ ሙፍረድ ነው። ነገር ግን ይሄ ደግሞ ግለሰብ ነው። ገብቶሃል አይደለ? ነገር ግን ይሄ ደግሞ ሀቢቢ አድመጠኝ። በኡሱሉል ፊቅህ ላይ ይሄንን በሚሩ ወዴት ተመላሽ እንደሚሆን አውቀናል። ኢስቲንባጥ ሲደረግ ስለ ሙዐየን ነው ወይስ ደግሞ ስለ ጀማዓ ነው? ጥያቄ ይሄ ነው ከተረዳኝ። ምክንያቱም አስከትዬ የምጠይቀው ነገር ካለ ነው። ምናልባት ትቼ ወደ ጥያቄ መሄድም እችላለሁ። አይ ኖ እኔ አሁን ባብራራሁልህ መልኩ ያዘውና ጥያቄህን መጠየቅ ትችላለህ። ችግር የለውም። ጥያቄህን ጠይቀውና ሙሉውን ጠይቀውና ከዛ ሱራው ይኖረኛል። እኔ ችግር የለውም። እሺ ችግር የለውም። በዛ መልኩ እናድርገው። አሁን ይሄ የምትለኝ ነገር ወቀልቡሁ ሙጥመኢኑን ቢልኢማን የዛ ግለሰብ ኢማን በኢማን እንትን ላይ የተረጋጋ ሆኖ ያን ነገር ካደረገ ችግር የለውም የሚል ነው። ልክ ያንን የመሰለ ሁሉ እዚህ ውስጥ ይገባል ማለት ነው። ኦኬ አንድ ግለሰብ ወይም ደግሞ አንድ ጀማዓ ልክ እንደ ጀማዓ ቅድም ኤክስ በሚል እንሰይመው፣ ምክንያቱም እንዲህ ያለን ከምንወራወር ማለት ነው። ኤክስ በሚል እንሰይመውና ረብነትን ኢድዓ ካደረገ ያ አካል ሙስሊም ነው ካፊር ነው? ሙስሊም ነው እንጂ። ኦኬ እኔ ረብ ነኝ ካለ ማለት ነው። ኖ አይደለም። ረብነትን ኢድዓ እኔ አምላክ ነኝ ካለ ማለትህ ነው። ያማ እንዴት ብሎ ቀላል እኮ ነው። ረብነትን ኢድዓ ካደረገ ማለት the same thing ነው። ረብ የሚለው ሰፋ አድርገህ እኔ ረብ ነኝ ካለማ እንዴት ይሆናል? አይሆንም አይደለ? ግልጽ እኮ ነው። ኦኬ ለምሳሌ ሺዓዎች በመጽሐፋቸው ላይ ምናልባት ይሄንን ታውቃለህ አታውቅም አላውቅም፣ ልንገርህና ትይዘዋለህ። ከሺዓ ሴክቶች ውስጥ ቅድም በጣም ያደነኩትና ጥሩ ነገር የተናገርከው ሺዓዎች አንድ አይደሉም። ሺዓ የሚለው ነገር ራሱ እንደ ስሙ በጣም የተለያየ ነው። ብዙ አይነት ጊዜው ራሱ የዑስማን ሺዓዎች ምናምን ነበሩ። ከዛ ውስጥ ካፊር ናቸው ብሎ መናገር ትክክል አይደለም። ይሄ ሁሉም ሰው ሊረዳው የሚገባ ነገር ነው። ግን ከነሱ መካከል ለምሳሌ አሊ እብን አቢ ጣሊብ ሰብስቦ ያቃጠላቸው ሰብኢዮች አሉ። ከሺዓ ሐሳብ ውስጥ ያስገባቸዋል ዑለማዎች። ሌላው ሚራቱል አንዋር የተሰኘው መጽሐፍ ላይ የሰማይና የምድር ወይም ደግሞ ምድር ላይ ያሉ ነገራቶችን በሙሉ ረብ ወይም ጌታ አልይ ነው ብለው ያምናሉ። እንደውም እነሱ ትክክለኛነቱን ቃሉን ቀጥታ ባላስታውሰውም አና ረቡል አርድ ምናምን ብሎ ተናግሯል ብለው በሰነድ ደረጃ ጠቅሰው ያስቀምጣሉ። አሁን ይህንን ጥያቄ ለምን እንደመጠየቅ ልንገርህ። ሼር ተደርጎልኝ ስለመጣው ነው፣ ግልጽ ላድርገውና መጀመሪያ ማለት ነው። እኛ የሆነ አካል ስለ ሺዓ ሲያስተምር አይ ሺዓዎች እነዚህ አካላቶች እንደዚህ ከሆነ ይሄ ግልጽ ኩፍር ነው፣ ስለ ግለሰብ አይደለም ሆነ ይሄ ከሆነ ግልጽ ኩፍር ነው ተብሎ ትምህርት እየተማረ ነው። አይ እንደዚህ አይደለም እኛ እናከፍርም አይከፍሩም ምንም እንትን የላቸውም ተብሎ ሲማር በአንድ ሚዛን ላይ ማስቀመጥ ይሆናል። ስለዚህ አሁን ለምሳሌ አና ረቡል አርድ الذي يسكن الارض به እንዲህ እያለ እነሱ ሙሉ እንትኑን ማስቀመጥ ይቻላል። ሚርአቱል አንዋር በተሰኘው መጽሐፍ ላይ እንደዚህ ያስቀምጣል። ይሄን ንግግር የተናገረ ወይ ባጭሩ ይሄን ንግግር ኩፍር ነው፣ ካፊር ነው ይሄን ንግግር የተናገረው ሰው። ጀዛከላ። እሺ መሐመድን ልጠይቀው ሌላ ጥያቄ። አመሰግናለሁ። እሺ ሀቢቢ በቃ ይሄ ነው ጥያቄ። መሐመድን ጥያቄ ልጠይቀው። ቅድም ያልከው ግን ቁርአን መክሉቅ ነው ያለ ሰው ግን ካፊር አይደለም። እሺ መግቢያ ላይ የረሳኋት ነገር ሰለፎች ካፊር ነው ብለዋል።
ላላላ አይደለም። በዛ ኢጥላቅ አይደለም የሚወሰደው። እሱ ዲቴል ነገር ይፈልጋል፣ እንሄድበታል። ላላ ካፊር አይደለም እሱ፣ ግድ የለህም። ቁርአን መክሉቅ ነው ያለ አካል ካፊር ነው። ያኔ እናየዋለን። ምን ማለት ነው? ተፋሲል ነገሮች ስላሉት ይሄ አሻዒራዎችም የሚሉት ነገር ስለሆነ አሁን አሻዒሮች ቁርአን መክሉቅ ነው ያሉ። ምናልባት ቆይ አይደለም ተፋሲል ነገር ስለሚፈልግ እኔ ጁምለተን በዚህ መልኩ አንውሰደው ነው ያልኩት። አሁን አይደለም እንትናችን እንሄዳለን። ምን ማለት እንደሆነ እናብራራለን ወደፊት። መክሉቅ የሚለው መክሉቅ ነው። አንተ አሁን ምንድነው መጃዝ በሚለው ቆይ ሐቂቃና መጃዝ የሚለው ጋር እሱ ሌላ ጨዋታ ነው። ወደዛ እንመጣለን። ግን የጃህል ሶፋን ጨዋታ አይደለም፣ ይሄ ዒልም ነው። ዞሮ ሌላ ጊዜ እንመጣበታለን። ችግር የለውም። አይ እኔ ከዚህኛው ጋር እንትናን አምላክ ካደረጉት ጋር ደሴም ዲግሪ ሰተናቸው እንትን እንዳናደርግ ፈልጌ ነው። ኢትስ ኦኬ። ይሄን ለፈውና እሺ ይሄንን ተውና ሼክ መሐመድን ጠይቃቸውና ችግር የለውም። እሺ ሌላ ጊዜ እንመጣበታለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ትልቅ ሰው ናቸው መሰለኝ። እንዴት ናችሁ? ሰላም ናቸው ወይ? ሼክ ናቸው። ሼክ መሐመድ እያልክ ጥራቸው። ኧረ ገና ልጅ ተማሪ እንትን ደረሳ ነኝ። ገና ልጅ ችግር የለውም። ያው አይ ማሻአላ አደተን ሼክ ነው የሚባለው እኛ ጋር ብዬ ነው። ደረሳም ቢሆን ሽርጥ ያሸረጠ ሰው ሼክ ነው። እኛ ደግሞ ይጠይቀናል አላህ Subhanahu Wa Ta'ala። ማናውቀውን ሰው እኮ ዝም ብሎ ሼክ ማለት ስለማላውቃቸው ነው ይቀርታል። እኔ እየነገርኩህ ነው። ሼክ ናቸው። ሼክ በላቸው። እኔን አታምነኝም? ለምሳሌ አንድ ጥያቄ ምንድነው? አንድ አካል ለምሳሌ አንድ ሙእሚን ወይም ደግሞ አንድ ሙስሊም ነኝ የሚል አካል አላህ Subhanahu Wa Ta'ala እጅ አለው ብሎ ቢያምን ካፊር ነው? አደም ምናልባት ሚዩት ብታረግልን እያስተጋባ ነው። ኦ ሶሪ። እሺ አፍወን መርሐባ። እጅ ስትል ምንድነው? እጅ ማለት በማዕና ሲፋ ፈልገህበት ነው ወይንስ ሙረከብ አዲስ ሐዲስ የተገጣጠመ ማለት ፈልገህ? ግልጽ ነው እኮ እጅ ሲባል እጅ ነው እኮ። ሙረከብ ሐዲስ ብሎ አምኖ ነው አዲስ የተገጣጠመ እጅ ብሎ ኖ። የተገጣጠመና ያልተገጣጠመ ሳይሆን አላህ እጅ አለው ብሎ ቢያምን ነው ያልኩት። እንደ ኢጥላቅ ሳይሆን እንደ በኢጥላቅ ዝም ብሎ አላህ እጅ አለው ብሎ ካመነ አካል አድርጎ ማመኑ በላዚሙ ካላመነ ይከፍራል አይከፍርም? ዑለማዎች ልዩነት አለበት እኮ አላህ። አይ ስታወራ እኮ ስለሰማሁ ነው የጠየቅኩህ ባይሆን ማለት ነው። ምናልባት ንግግርህን ደግሜ ደግሞ ማውራት ካለብኝ ወደዛ አወራለሁ። አሁን ግን አላህ እጅ አለው ብሎ አንድ አካል ቢያምን ካፊር ነው ወይ? ወይ ዑለማዎች ልዩነት አለበት። በላዚሙ እስካላመነ ድረስ በላዚሙ ካመነ ይከፍራል። ኦኬ በላዚሙ ማለት ምን ማለት ነው? በላዚሙ ማለት ምን ማለት ነው? ሐዲስ ነው ሙረከብ ነው የተገጣጠመ ነው ብሎ ካመነ ማለት ነው። ሐዲስ ማለት ሙረከብ ነው እኮ። ሙረከብ ነው የተገጣጠመ ነው አላህ እጅ ብሎ ካመነ። ሐዲስ እና ሙረከብ የተለያዩ ቃላት ናቸው። ላይክ በዒልም ከላምን በሌላም ነገር ብንሄድ ማለት ነው። አሁን በአጠቃላይ ተሰብስቦ የሚያምን ከሆነ ኖ ተሰብስቦ አይደለም። ለምሳሌ ቆይ አንዴ አቡበከር ነው ስምክ? ኖ ጥያቄ ይሄን ስትጠይቅ ማለት ነው አካሄዱ ነው ምን ጥያቄ ስትጠይቅ ላላላ ቆይ አንዴ ጥያቄ ይሄን ስትጠይቅ እንትን አታድርገው። ይሄ ምንድነው የኢዕጃዝ ኢልዛም ምናምን ነገር አታድርገውና አሁን ሐዲስ ሙረከብ ምናምን ይለያያል ምናምን የምትለው አሁን አልተመቸኝም። እኔ ለምሳሌ ምናልባት ሼክ ስለሆኑ ነው እኔ ስታወራ ችግር የለውም። እሳቸው ሼክ ናቸው። ምናልባትም አሁን አንተ የምትለውንም ቃሉንም እየፈታቱልህ ሊሄዱልህ ይችላሉና አክብረህ በስርዓት ያልገባህ ከሆነ ያልገባህን ጠይቅ። አይ ያወቅከውንም ነገር የበለጠ እንትን ለማድረግም ከሆነ በዛ መልኩ አድርገው እንጂ ያልሆኑ ቃላቶችን አትጠቀም ማለት ነው። አፎን መቀጠል ትችላለህ። ያልሆነ ቃላትን አልተጠቀምኩም ከይቅርታ ጋር። ምናልባት ለምን ከምን አንፃር መሰለ ከ300 ተጠቅመሃል ሐቢቢ። ዝም ብለህ እሺ በለኝና አለፍ። ተጠቅመሃል ከ300 ምናምን በላይ ሐዲስና ሙረከብ አይደለም ኩሉ ሐዲስ ሙረከብ ብለህ ምን ትለኛለህ? ኧረ ቆይ ልጨርስ። ሚውት አድርግ። ቆይ አንዴ። አይደለማ በዛ መልኩ አስኪደው ለማለት ነው። እንትን ችግር የለውም እኮ ልጨርስ። ችግር የለውም። እሺ ጀዛከላህ። አሁን እዚህ ጋር ከ300 ምናምን ሰው በላይ እኔን ተከትሎ ስለመጣ እያንዳንዱ ፖይንት ላይ ትኩረት አድርጌ ማውራት አለብኝ።
ከዛ አንፃር ነው። እሺ ከሌላ ዲስሪስፔክት ለማድረግ አይደለም። አፍወን በማንኛውም ሰዓት ማቆምም እችላለሁ። ይሄ ትምህርት ነው፣ እየተማማርን ነው። እሳቸው ጋርም ምናልባት እንትን ካልኩኝ ያው ያርሙኛል፣ በእድሜም በምንም ማለት ነው። ችግር የለውም። እሱን አላህ እንትን ይላል። አሁን የኔ ጥያቄ ለእሳቸው ያስቀመጥኩላቸው ነገር አላህ ሱብሓነሁ ወተዓላ ምክንያቱም ቅድም ሙጀሲማ ተጅሲም እንደዚህ ነው፣ እንዴት እንደዚህ ታደርጋለህ፣ እንዴት አታከፍርም አይነት የሚል ጥያቄ እዚሁ ቁጭ ብዬ ስላነሱ እስቲ እሳቸውን መልሰን እንጠይቅና ለምሳሌ እነሱ ተጅሲም ብለው የሚጠሩት አላህን ሱብሓነሁ ወተዓላ ሲፈቱ ዛት እና ሲፈቱል ፊዕል አለው ብለው ማስቀመጥን ነው። እስቲ እኔ ለምሳሌ አላህ ሲፈቱል ዛትም ሲፈቱል ፊዕልም አለው ብዬ አምናለሁ። ከሲፈቱ ዛት መካከል አንዱ እጅ ነው ብዬ ተነሳው። አላህ እጅ አለው ብዬ አምናለሁ። እኔ ካፊር ነኝ ወይ ነው ጥያቄ። ለመጨረሻ ጊዜ እጠይቃለሁ። ኢንሻአላህ ይበቃናል። ጥሩ እንትን ስለሆነ ማለት ነው። መቀጠል ይችላሉ። አፍወን መልሱን እኮ መልሼልህ ነበር። ያው መልሰን እንትን አልከው እንጂ ማለት ነው። አንተ እጅ አለው ወይንም እግር አለው ብለህ የምታምነው ዟሂር፣ እነዚህ ዟሂር ሐዲሶች በዚህ የመጡትን ዙሪያ ዟሂሩን ወስደህ ሁዱስና ተረኩቡን አምነህ ከሆነ ይሄ እንደሚያከፍር ምን ጥርጥር የለውም። ዛሂሩን መውሰድ ወይንም بمعنى الصفه ተረኩብ ላላ بمعنى الصفه ተፍሲር بمعنى በሲፋነት መልኩ ወስደው ከሆነ አትከፍርም። ለምሳሌ በል የደሁ መብሱጠታን የሚለውን የቁርአን አንቀጽ ያስኩኝና አላህ እጅ አለው አልኩኝ፣ ካፊር ነኝ? ማን እጅ አለው ብሎ የፈሰረው ማን ነው? ማንኛውም ፈሰረ። እኔ እንደዛ አልኩኝ፣ ካፊር ነኝ ወይ? ከዛ ማን እንደፈሰረ ላስቀምጥልህ። ኢማም አጠበሪ ፈሰረው። ይሄንን እኮ መለሱልህ። አቡኪ አደም እባክህ ቆይ። አይ መለሱልህ ብዬ እኮ ነው። አሁን ወደ ሌላ ወደ ሲፋ ኸበርያ እያስገባህን ነው። ርዕሳችን አሁን እሱ አይደለም፣ ታሪክ ነው ያነሳ ነው። ያው ርዕሳችን አይደለም። እንግዲህ ሌላ ጊዜ ብትመጣና ብንማማር ጥሩ ነበረ ኢንሻአላህ። በቃ አይሳችን ስላልሆነ ማለት ካፊር ነው አይደለም ለሚለው ግን ካፊር አይደለም አሉ እኮ። እሺ አፎን በቃ ሰላም አለይኩም። እሺ ኢንሻአላህ ከሳቸው ጋር ሌላም ጊዜ እናወራለን። ምናልባት አንተ ትምህርቱን አልፈለግከውም መሰለኝ። ኖ ለዛ አይደለም። አይ እቺ ፖለቲክስ ናት አቡኪ። ኖ እንደዛ አይደለም። እቺ ፖለቲክስ ናት፣ እንደዛ አይደለም እያልኩኝ ነው። ርዕሳችን ገና እየጀመርን ነው። ስለ ታሪክ ነው ያወራ ነውና ዝም ብሎ የሆነች ፖለቲክስ ሰርቶ ምናምን መሄድ ፈልጎ ነው። ይሄ የተለመደ አንዴ ቆይችን ታዕሊቅ ላድርግ። አንዴችን ታዕሊቅ ላድርግ። አቡኪ አሁን ደስ የማይል ነገር ነው የተጠቀመው። አላቀውም ልጁን ከንጽጽር ሰፈርም ከመቶም ከሆነ ምናምን አላቀውም። እና አሁን በስርዓት እየጠየቀን ነው፣ ጥያቄውን እየመለስን ነው። ሸኽን ጠየቃቸው። የድ አለው አላህ እጅ አለው ብል ከፍራለሁ አልከፍርም አለ። ላዚሙን እስካላመንክበት ድረስ አትከፍርም አሉት። ትክክለኛ መልስ ነው የሰጡት። ላዚሙን ማለት አላህ 3 ዳይሜንሽን ያለው፣ ምክንያቱም ያው ሉጋው የሚያሳየው ይሄ ስለሆነ 3 ዳይሜንሽን ያለውን እጅ ያ እጅ የማንም ፍጡር ይሁን ያንን ካመነ ይከፍራል፣ አላህ ግዑዝ ስላልሆነ ማለት ነው። ነገር ግን ያንን ላዚሙን ካላመንክ ደግሞ አትከፍርም ማለት ይሄንኑ እየደጋገመ ይጠይቃቸዋል። እና ከመለሱለት በኋላ ያንን አታድርግ ነው እያልኩኝ ያለሁት እንጂ ይሄ የሆነች ፖለቲክስ ለመስራት የሆነችን ነጥብ አስጥሎ ምናምን ሪከርድ እንትን ለማድረግ ምናምን አይደለም። ይሄ ቤቷ ስለን እንትን የተደረገ ለመማማር ነውና በዛ መልኩ ተደርጎ ይወሰድ ነው። ኦኬ እኔ አንድ ሁለት ጥያቄ አለኝ። እሺ አደም ይሰማል? የመጀመሪያ ጊዜ ነው የገባ ነው። ይሰማል? አዎ አንተ በአላህ ሱብሓነሁ ወተዓላ በነቢያችን ሰለላሁ ዐለይሂ ወሰለም ውጪ ሌላ የምታመልክ ነገር አለ? የለም። የኔ ጥያቄ ነው መጀመሪያ። የለም አለም አላል ጀማዓና አላል ሱና እነዚህን አታምናቸውም? ማንና ማን ናቸው? አንተ ሙስሊም ነህ አላል። አንተ እኮ በአላህና በነቢያችን ሰለላሁ ዐለይሂ ወሰለም ካመክ እኛ ደግሞ አልሱና አላል ጀማዓና አላል አይደለም። ነው ጥያቄ ነው። አትሳቃ ነው። አይ ነው ይቅርታ፣ እኔ በጣም እንደዚህ ትንሽ ሳቃ ነው ለምሳሌ እኛ እኮ አሁን ዛሬ ግሩም ነው መጀመሪያ የገባ ነው። እኛ ደግሞ ያልገባ ነው ለምሳሌ አሁን ቅድም ኡስታዳችን ደግሞ ካንተ በፊት ብዙ ስሙን አይቶ ነው ብዙ ሰው እዚህ ነው የገባው። አንተ አሁን ደግሞ ለምሳሌ እንደ ሙስሊም ኮንክ ኡስታዴ የጠየቀው ወንድማችን ጋር ከሱ ጋር ትተህ ዝም ብለህ በማላቸው መግባት አልነበረብም። ችግር የለውም ያው ለማስተካከል ነበረና እሱም ሙስሊም ነው እሱም ሙስሊም ነው። በመሃላቸው
እኛ ደግሞ አላህ Subhanahu Wa Ta'ala በነብያችንና በረሱላችን ምናምን ሰው ከሆነ ከነብያችንና ከአላህ Subhanahu Wa Ta'ala ሌላ የሚቃረን ነገር የማናደርግ ከሆነ እኛ ደግሞ አሰል ሙስሊም ብዙ ጠላቶች አለ ብዙ ደግሞ አላህ Subhanahu Wa Ta'ala በአላህ በማያምኑ በነብያችን በማያምኑ ትልቁ ነገር ደግሞ ከጨለማ ውስጥ ያሉ ሰዎች ወደ ጨለማ ወደ ብርሃን ያመጣን ያሉ ነው ወንድሞችና እህቶቻችን ብዙ አሉ አንተ አሁን ስልካላወቅ ዛሬ ነው የገባነው ስለዚህ አንተ አሁን ሩሙን የከፈትክበት ምክንያት አንተ ታውቃለህ ግን አንድ ነገር ማወቅ አለብህ የሆነ ነገር እንደ ሙስሊም አሰል ሙስሊም የኛ በመሃላችን የሆነ ነገር ቅራኔ ነገር ቢኖር እኛ አሰል ሙስሊም ትክክለኛ ለአላህ Subhanahu Wa Ta'ala በነብያችን ምን ይከተል ሰው ከሆነ በአኺራና በመጨረሻ ቀን ምናምን ሰው ከሆነ እኛ አሰል ሙስሊም ወንድምህን አሁን ቅድም ኡስታዜ ነው ቅድም የገባው አቡበከር ትልቅ ኡስታዳችን ነው ትልቅ ብዙ ምን ይከተለው ነው ከምረን ምለ እኛ ደግሞ ከለጭምር እሱ ስሙን አይሰማ ምን ላይ ነው የሚያስተምረው አቡበከር ምን ላይ ነው የሚያስተምረው ስለዚህ ነው ኮምለ አንተው ዛሬ ነው ሙሉ የከፈትከው እሱ ንጽጽርን ያደርጋል በዲንም ጥያቄና መልስም ዲናችን ያስተምረናል ብዙ አለ ለዛ ነው እኮ አንተ አሁን ዛሬ ሩሙ የከፈትክበት ለዛ ነው እኮ አንተ አሰል ሙስሊምና ምናምን ያልኩ ለዛ ነው አንተም በአላህና በነብያችን የምትከተል ከሆነ ወንድምና ትከረከረው ነበር ከወንድም ጋር ሼኹ ያልከው ምን ይበለው አያቆም ስላላወቀው ጥያቄ ጠየቀው ረጋ ብለህ ማዳመጥ አለብህ አንተ አሁን ሩሙ ስትከፍት እኛ አሰል ሙስሊም ማንኛውም ክፍፍል በማላችን መግባት የለብንም ለምን በአላህና በነብያችን ምን ከተል ከሆነ ለምን በዚህ ሰዓት ብዙ ጣጣ ውስጥ አለብን ታውቃለህ ብዙ ደግሞ ሰዎች ከጨለማ ወደ ብርሃን እየገቡ ነው በዚህ ሰዓት ደግሞ ዛሬ አንተ ሩሙ ሲገባ ፍቅራን ሐቢቢ ወሰለት الفكره አሁን ምንድን ሞኖቲዝም ነው ከዛ በኋላ ነው ወደ ፖሊቲዝም የተቀየሩት ኦኬ ሻው ነብዩ መሐመድ የት እንዳሉ ይታወቃል አዎ ነብዩ መሐመድ የት እንዳሉ ይታወቃል እሳቸው ለመከተል አዎ ግዴታ እሳቸው የት አሁን ሞተዋል ነው ያሉት የነሳቸው ገና እንትን ነው አዎ ገና አላህ በህይወት ይያሉ ነው የጀነት ውስጥ ያለው የሚጠጣው ነገር የሰጣቸው ኢና አጠና ምንድነው የመጀመሪያው ተታታውስታላችሁ ኢና አጠና ከልከውሰር ይላል እኛ ከውሰርን ላንተ ሰጠን ይላል ከውሰር ማለት ጀነት ውስጥ ያለ የሚጠጣ መጠጥ ነው ቃል ገብቶላቸዋል ለረሱል ሰለላሁ ዐለይሂ ወሰለም ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መቀመጫቸው እሳት ነው እሳቸው ብቻ አይደለም ራሱ አማኞችም ራሳቸው ጀነት ነው የሚሆኑት አላህ በቁርአን ተስፋና ዋስትና ሰጥቶናል እስከ መጨረሻው ከጸኑ ጀነት እንትን እንደሚሉ ለአማኞችም ተስፋ ሰጥቷል ይሄ ነው ኦኬ እሳቸው ብቻ ናቸው ጀነት ያሉት ወይ ሁሉም ሙስሊም ሲሞት ወደ ጀነት ነው የሚሄደው ምክንያቱም ወደ ጀነት ነው የሚገባው ጽናቱን አሁን የእሳቸውን ነብይ ናቸው ይታወቃል አላህ በቁርአን ተናግሯል በተረፈ አማኞች ደግሞ እስከ መጨረሻው ድረስ እንትን ይላል አሁን አንቺ ከሜክሲኮ ላይ ሆኜ ፒያሳ ወዴት ነው የሚያስኬደው ብለሽ ጥያቄ ብትጠይቂኝ የፒያሳ መንገድ ይሄ ነው ብዬ ነግርሻለሁ መንገዱን በጣም እርግጠኛ ነሽ እርግጠኛ ነኝ በመንገዱ ግን በመንገደኛው ባንቺ ግን እርግጠኛ አይደለሁም ለምን መሀል ላይ ልክ ብሔራዊ ቲያትር ጋር ስትሄጂ ወደ ፍልዋ ልትሄጂ ትችያለሽ ወደ ሰንጋተራ ልትሄጂ ትችያለሽ አብዮት አደባባይ ጋር ስትደርሺ ደግሞ ወደ ቤተ መንግስት ልትሄጂ ትችያለሽ ወደ ተክለ ሃይማኖት ልትሄጂ ትችያለሽ ችግሩ ያለው መንገደኛው ጋር እርግጠኛ አይደለሁም ባንቺ በመንገዱ ግን እርግጠኛ ነኝ ልክ በእስልምና ጋር እንደዛ ነው ያለው እስልምና ወደ ጀነት የሚያደርስ መንገድ ነው 100% እርግጠኛ ነን ነገር ግን መንገደኛው መሀል ላይ እስከ መጨረሻው ድረስ ይጽና አይጽና መሀል ላይ የሆነ ችግር ይፍጠር አይፍጠር እኛ አናውቅም ስለ ሰውየው ገብተሻል ምልሽ የነገውን አናውቅም እኛ እሱ ነው በቃ እንጂ በመንገዱ እርግጠኛ ነን በእስላም 100% የቂን አለን ወደ ጀነት የሚያደርስ መንገድ ነው እስልምና መንገደኛው ግን ችግር ሊኖርበት ይችላል ፈይሰል ችግር ሊኖርበት ይችላል ወሂድ ችግር ሊኖርበት ይችላል መሀል ላይ ስለዚህ ምን ይተጠበቅበታል ከሱ እስከ መጨረሻው ድረስ መጽናት ይተጠበቅበታል እስከ መጨረሻው ድረስ በዛ ነገር ላይ ኢስቲቃማ ያስፈልገዋል ይሄ ነው ትምህርታችን ሌላን ጠይቅ እሺ ይቅርታ ግን ከቸኮላችሁ ችግር የለውም እኔ መኪና እያሰራሁ ስለሆነ እንት ስቲ ጨርሺ እሺ ሲጨርሱ እሺ የሆነ ሐዲስ ላይ ያለኝ ግን ምን ይላል አላህንና ነብዩን መሐመድ አንድ ሰው እስኪከተል ድረስ እንዲገሉ ወይንም ደግሞ ምንም ነገር እንዲያደርጉ ያዛልና
እሱ ነገር እንዴት ነው? ነፃ ፈቃድ እንደዛ አይደለም የሚለው። እንደዛ ሳይሆን የሚለው የሰዎች ሁሉ ካላ በቀር ሌላ አምላክ የለም እስኪሉና እኔም የአላህ መልእክተኛ መሆኔን እስኪመሰክሩ ድረስ ተጋደሏቸው ነው የሚለው። ግደሏቸው አይደለም የሚለው። ተጋደሏቸው ተጋደሏቸው ነው። መጋደል ማለት እኮ እንትን ነው። መጋደልና መግደል ይለያያል። ተጋደሏቸው ነው የሚለው። አው ንብረታቸውን ምናምን እንዲቀሙ ምናምን እሱ እንትን ነው አይደለም። እንደዛ ንብረትና እንትኑ ከሰለሙ ንብረታቸው እንትናቸው ሐላል ነው ማለት ይጠበቅላቸዋል ነው። ጠላት ቢመጣ ይመለከተናል እነዛ ሰዎች። ጠላት ግን ቢመጣ ግን ላይመለከተን ይችላል። ሪስፖንሲቢሊቲ አንወስደውም ለዛ ነገር ነው። ይሄ የመጀመሪያው ስቴፕ ነው። ስለዚህ ሁለተኛው ስቴፕ ምን? ነብዩ መሐመድና አላህን መከተል ግዴታ ነው። ኔና አይደለም፣ እንደዛ አይደለም የሚለው። አይ እንደዛ አይደለም የሚለው። እስከ ተጋደላቸው ነው የሚለው። ያ ምንድነው? እናንተ አሁን እኛም እያደረግን ያለ ነው። ዳዋ እናደርጋለን፣ እናስተምራለን፣ የተለያየ ነገር እናደርጋለን። ስለዚህ እስከዛ ድረስ ሰዎች እስኪሰልሙ ድረስ እውነትን ለማንገስ ሐሰትን ለማርከስ በሚደረገው ትግል ውስጥ ዓለም እስኪሰማና እስኪስማማ ድረስ በአጠቃላይ እየተጋደለን ያለ ነው። ጃሃድ ላይ ነን ያለ ነው። ጃሃድ ነው ራሱ አሁን ይሄ አሁን የምናደርገው አንቺ ማስተማርን ሰዎችን ወደ አላህ የምንጣራው ነገር ምናምን ነገር ግን ፍሪዊል ላይ የተከለከለ ነው። ማስገደድ አንችልም። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ይላል። ስለዚህ በሃይማኖት ማስገደድ የተከለከለ ነው፣ ሐራም ነው። አንደኛ ነገር። ሁለተኛ ነገር ደግሞ አንድ ሰው አርካኑል ኢባዳ የሚባል ነገር አለ። የኢባዳ ምሰሶች ወይም ደግሞ የአምልኮ ምሰሶ ይባላል። 3 ናቸው። አንደኛው መሐባ ነው፣ ሁለተኛው ረጃ ነው፣ ሶስተኛ ደግሞ ኸውፍ ነው። ወርሻል መሐባ ማለት አላህን ወደሽና ፈቅደሽ ነው መሆን ያለብሽ፣ ማምለክ ያለብሽ። ተገደሽ መሆን የለበትም፣ ትርጉም የለውም፣ አላህ ዘንድም ተቀባይነት የለውም። ሁለተኛ ረጃ ነው፣ ተስፋ። ረጃ ማለት ተስፋ ማድረግ፣ አላህን አገኘዋለሁ በጀነት ውስጥ፣ በጀነት አላህን አገኘዋለሁ፣ እንደና ደግሞ ሽልማት አላህ ዘንድ ሽልማት አገኝበታለሁ ብለሽ ጀነትን ያለው ጸጋ ይሰጠኛል ብለሽ። ሶስተኛ ደግሞ ኸውፍ ይባላል። አላህን ፈርተሽ ያላህ ፍራቻ ኖሮሽ ነገ ጠዋት ትጠየቅበታለሁ፣ እቀጣበታለሁ፣ አላህ ይተሳሰበኛል በሰራሁት ወንጀል፣ ሰውን በመበደሌ አላህ ይጠይቀኛል እዚህ ዓለም ላይ ባልጠየቅም ብለሽ ፈርተሽ ነው ማምለክ ያለብሽ። እነዚህ 3ቱ ነገሮች መሟላት አለበት። ስለዚህ ኢማንም ኩፍርም ቀልብ ላይ ነው ያለው። ለምሳሌ አንድ ሰው ብታስገድጂው ዋጋ የለውም እኮ ሊያታልሽ ይችላል። ሰላት አብሮሽ ይሰግዳል፣ ጾምም አብሮሽ ይጾማል። የሚያስፈልገውን ነገር እንዴት ነህ ስትይው አሰላሙ አለይኩም ሊልሽ ላይ ይችላል። ትርጉም የለውም ካላመነበት በልቡ። ስለዚህ በሃይማኖት ማስገደድ የለም። ግን እኔ የአላህ መልእክተኛ መሆኔን ካላህ በቀር ሌላ አምላክ የለም ብሎ አንድ ሰው እስኪመሰክር ድረስ ተጋደሏቸው ነው የሚለው። ግደሏቸው አይደለም፣ ፋይት አድርጉ። በቃ ይሄ ጥረት አድርጉ፣ ራሱ ጂሃድ አድርጉ ብለን በቃ ያንን ነገር ጥረት አድርጉ፣ በዛ መንገድ ሂዱ፣ ጥረት አድርጉ፣ ቀን ከሌሊት አስተምሩ፣ ሰበቡን አድርሱ ነው እየተባለ ያለው እንጂ ካላመንክ ገላለሁ ምናምን የሚል ነገር እስልምና ውስጥ የለም። ግልጽ ነው። አዎ ግልጽ ነው። ግን እሺ ንብረታቸውን ውሰዱ የሚለው ኡስታዝ? ንብረታቸውን ሁለተኛው አማራጭ አለ። ከዛ በኋላ ምን ይላል? ግብር ይከፍላሉ። በሸሪዓዋ ባለበት ሀገር ውስጥ ያሉ እንዲያምኑ ጥሪ ይደረግላቸዋል ስለሙ ተብለው። አይ አንሰልምም ካሉ ተዋቸው ነው የሚለው። ቁርአን ላይም እንደዛ ነው። እሺ ካሉ መልካሙን ነገር መረጡ፣ እምቢ ካሉ ግን ተዋቸው፣ እኛ ሙስሊሞች መሆናችንን መስክሩ ብቻ በሏቸው። በቃ እኛ ሙስሊሞች ነን፣ በቃ እንትን ከደሙ ነፃ ነን በሉ፣ ሁጃ አቁሙባቸው ነው። ከዛ በኋላ ግን ምን አድርጉ ይላል? ግብር እንዲከፍሉ ይደረጋል። ጠላት ቢመጣ ምን ቢመጣ አንደኛ ለሚሊተሪ፣ ሁለተኛ ደግሞ ለጡረታ አለ፣ እንደገና ደግሞ ሕክምና አለ። ደግሞ ሌላ ደግሞ ምንድነው የጡረታ ሕክምና ምናምን እነዚህ የመሳሰሉ ነገሮችን ልክ ሙስሊሙ ዘካ እንደሚከፍለው ሁሉ ዘካ እንደሚያወጣው ሁሉ ክርስቲያንና አይሁዶች ደግሞ በዛ በሸሪዓው ሀገር ባለው ደግሞ ጅዝያ ይከፍላሉ ማለት ነው። እኔ የምኖርበት ሀገር አሁን 30% ነው የምከፍለው ከደሞዜ ላይ። አልከፍልም ማለት አልችልም። እንደውም ጭራሹኑ ከመጀመሪያውኑ ተቆርጦ ነው ደሞዝ የሚገባልኝ ባንኬ ውስጥ። ኢትዮጵያ ውስጥም አሁን እንደዛ ነው። ራሱ ግብር አለ 30% ምናምን አለ። ልክ እንደዛውኑ ሙስሊሙ ግዴታ ዘካ መክፈል አለበት በሸሪዓው ሀገር ውስጥ። ክርስቲያኑና አይሁዱ ደግሞ ጅዝያ ይከፍላል ማለት ነው። ከዛ በኋላ ምኑ ይጠበቅለታል? ደሙም ንብረቱም ይጠበቅለታል። ማንም አይነካውም። ካልከፈለ ግን ያው ጠላት ቢመጣበት በኋላ ላይ ኃላፊነት የለብንም ነው ፖይንቱ ያለው። ደሙም ገንዘቡም
ሐላል አይሆንም። መተው ጠላቶች ቢያጠቁት ማንም ያስጥለው የለም ነው። እሺ ተዛምተግናለሁ። ምንም ችግር የለውም። በርቺ እሺ። አንብቢ። እስልምና ይሄንን ብርሃን ወላሂ ቀስ ብለሽ ረጋ ብለሽ ጊዜ ስጪው። የህይወትሽ ጉዳይ ነው። ብዙ አንቆይም እኛ መጨረሻ ላይ ይኸውልሽ የገነባሽው አካልሽ ስፖርት ሰሪያለሽ? አይ አልሰራም። እኔ ስፖርት ሰራለሁ እና የገነባነው አካል ትራይሴፕስ ባይሴፕስ ቢሼፕ የሚባለው አካላችን የገነባነው አካላችን መጨረሻ ላይ ትተነው ነው የምንሄደው። ከአብራካችን የወጡ ልጆቻችንን ትተነው ንብረቶቻችንን ትተነው የምንሄደው። የሚቀረን ነገር ምንድነው? ያመንነው እምነት፣ የሰራነው መልካም ስራና የቀራነው ቁርአን ብቻ ነው መጨረሻ ላይ እንትን የሚሆነው። ስለዚህ በተቻለ አቅም እናንተ ማድረግ ያለብሽ ጊዜሽን እንትን ማለት አለብሽ። አጭር ጊዜ ነው፣ የፈተና ዓለም ነው እና በተቻለ አቅም ኢንሻአላህ በርቺና ጊዜ ሲጨው የህይወትሽ ጉዳይ ስለሆነ ማለት ዲን ማለት ቀላል ነገር አይደለም። አመሰግናለሁ። እሺ አመሰግናለሁ። ሌላ ቀን ጠይቃለሁ። እሺ ፎሎ አድርጊኝ። አድርጌሃለሁ። ኧረ ቆይቻለሁ። ይቅርታ ጨዋታ አለ። እሺ መልካም ጊዜ። አይ ነፍሳትን ያወጣል እንደዚህ ኢየሱስ ክርስቶስ በሲኦል ውስጥ ይሰብክ ነበር አታዩ ወይ ታረጋግጫለሽ? የለም። የአዳም የሚታይ የሚዳሰስ የሚጨበጥ ነው። የኢየሱስ ክርስቶስ የማይታይ የማይዳሰስ ነው። ይሄ ሁሉ ለምንድን ነው? ኢየሱስ ክርስቶስ ሙቷል ብለው ስላመኑ ያ ሞት ደግሞ በከንቱ ነው ማለት ስላልተፈለገ ላይ ክሬት አደረጉ። አሁን ከጳውሎስ ውጪም የማታገኛቸው ትምህርቶች አሉ። ለምሳሌ ከጳውሎስ ውጭ የማታገኛቸው በአዳም ምክንያት ኃጢአት ወደ ሰው ዘር ውስጥ ሁሉ ገባ እንዲህ ወጣ ምናምን እኛ በዘር ኃጢአትን ወረስን አይነት ታሪኮች ከጳውሎስ ውጭ አታገኛቸው። ጳውሎስ ደግሞ ከስቅለቱ ከትንሳኤው ምናምን በኋላ የመጣ ነው። ይሄን ምስክርም ያልነበረ ነው። በከንቱ እንዳይሆን ሞቱ ያንን ነገር የሆነ ስቶሪ ሜክ አድርገው ያመጡት ነገር መሆኑን እንረዳለን ነው። አው ኢየሱስ ክርስቶስንም ጨምሮ አልተናገረም። ለአዳም ኃጢአት የአዳም መዘዝ የአዳም ምናምን የለም። ስለዚህ ከኢስላም ውጭ ላይክ የምናገኘው ነገር የለም ነው። ነቢያችን ስንመጣ ግን አንድ ሰው ሙሉ መሆን ያለበትን ነገር ሆነው ታያለሽ። ብዙ ሰው ኢየሱስንና ነቢያችንን ያወዳድራል በብዛት ግን ማወዳደር የምቻያቸው ሰዎች አይደሉም። አንደኛ ኢየሱስ ስታወዳድሪ ያው ከልጅ ነው የምትጀምሪ። ምን አይነት ልጅ ነበረ ለእናቱ? የልጅነት ታሪኩ እኮ በሰፊው አልተመዘገበም። የተጻፈው ጠፍቶባት እንደነበረ ነው። አንድ በሕፃንነቱ ጠፍቶባት እኔና አባት በአንተ ተጨንቀን ነበር ምናምን ስትለው ነው የምታገኚ መጽሐፍ ቅዱስ ላይ። ሁለተኛ ደግሞ ለእናቱ አንቺ ሴት እያለ ሲያወራ ነው የምታገኚ። ምን አይነት ልጅ ነበር የሚለውን አናውቅም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ለአሳዳጊዎቻቸው ያው እናታቸው በ12 ዓመታቸው ስለሆነ የሞተችው በ12 ኦር በ8 ለአሳዳጊዎቻቸው ምን አይነት ሰው ነበሩ የሚለውን ትረጃለሽ። ላይ ከናቴ ቀጥሎ እናቴ ስለሚሏት በረከቱል ሐበሻ የሐበሻዋ በረካ የኢትዮጵያዊዋ ባሪያዋ እሷ ጋር የነበራቸው ሪሌሽንሺፕ ያሳደጓት ማለት ነው። ልጅነታቸውን ታያለሽ። ምን አይነት ወጣት ነበረ ኢየሱስ ክርስቶስ ስትይ ኦሬዲ በቃ የስቅለቱን ፓርት ብቻ ነው የምታነሺው። ነቢያችን ሰለላሁ ዐለይሂ ወሰለም በሁለት ጎሳ መካከል የሚነሱ ጸቦችን የሚያስታርቁ በአስተዋይነት የሚታወቁ በህብረተሰቡ መካከል ደግሞ ፍትህን የሚሰጡ ላይክ ብያኔን የሚበይኑ ታማኙና እውነተኛው የተባሉ ሰው ነበሩ። ለምን ተጽፏል ታሪካቸው የወጣትነታቸው። ኢየሱስ ክርስቶስ ምን አይነት ጀግና ነበረ ስትይ ጀግንነቱን የሚያሳይ ነገር አታገኝም። ላይክ ጀግንነቱን የሚያሳይ ነገር የምናገኘው ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር በተገናኘ ግን ሰሃቦች በሳቸው እስኪደበቁ ድረስ በጣም ጀግና ሰው ነበሩ። ምን አይነት ንጉስ ነበር ኢየሱስ ክርስቶስ? ኢየሱስ አልነገሰም። ስለዚህ ንግስናውን አናውቀውም። ነቢያችን ሰለላሁ ዐለይሂ ወሰለም ያሳድዷቸውን የገደሏቸውን ላይክ ማህበረሰባቸውን የጨፈጨፉባቸውን ሰዎች ጉልበተኛ ሆነው 10,000 ጦር ይዘው ሄደው ይቅር የሚሉ ንጉስ ነበሩ። ንጉስ ሆነው ግን ሲሞቱ እንኳን በ30 ስቅል የእህል መስፈሪያ ጋሻቸውን አስይዘው ተበድረው ነበር። የተበደሩት የሚገርመው ከአይሁድ ሰው ነው። በሚሞቱ ሰዓት ንጉስ ሆነው ነው ሙሉ አረቢያን እየመሩ ግን እህልን ተበድረው ነበር ከአይሁድ ሰው። ምን አድርገው? ጋሻቸውን አስይዘው ማለት ነው።
ለምንድነው ከአይሁድ የተበደሩ ሲባል ከሙስሊም ቢበደሩ ኑሮማ ምንድነው የሚሉ ሙስሊሞች አረ እኛ ለነቢያችን ሰለላሁ ዐለይሂ ወሰለም አናበድርም፣ በነፃ ነው የምንሰጣቸው፣ ለምን እናበድራለን? ኖ እንደ ብድር አድርገው ይሰጡና ያንኛ አንቀበልም ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ይህንን ነገር እንኳን እንዳይመጣ በቃ አምጣ ብሬን አምጣ ብሎ ከሚቀበላቸው ሰው ነው ኢቭን የተበደሩት፣ ከሚከፍሉት ሰው መልሰው ከሚከፍሉት ጋሻቸውን አስይዘው የተበደሩት ማለት ነው። እንደዚህ አይነት ሰው ሆኖ ደግሞ እናገኛለን። ኢቭን ኳሌታቸውን ይዞ እኮ አንድ አራቢ ገጠሪ ከፈረስ ላይ ቁጭ ብለው ራሱ እንደዚህ ጎትቶ ማለት ነው ከፈረስ ላይ የምርኮ ገንዘብ ነበር ወደ በይተልማል የሚገባ ጦርነት ላይ ሙስሊሞች ሲያሸንፉ የምርኮ ገንዘብ አለ። ገንዘቤን አምጣ አላቸው። ሰውየው እኮ ገንዘብ የለውም የጦርነት ገንዘብ ነውና ይዟቸው ገንዘቤን አምጣ አላቸው። ሰሃቦች ተቆጡ፣ ምናምን ተናደዱ፣ ተነሱ። ገጠሬ እኮ ነው ሰውየው። ገጠሬዎች ማለት ባይዘው ኢቲክስ ምናምን በብዛት የላቸውም በአረቢያ ምድር እና ተቆጥተው ሲነሱ ነቢያችን ሰለላሁ ዐለይሂ ወሰለም ተው እንዴ በይተልማል ላይ ገብታችሁ ገንዘቡን ሰጡት አሉ። በቃ አንድ አይሁድ ሰውዬ ደግሞ እንደዚሁ 20 ምናምን ዲናር አበድሯቸው ነበር መዲና ላይ መጥቶ ነው ኳሌታቸውን ይዞ ዑመር ኢብኑ አልኸጣብ ባለበት ማለት ነው የብድሩ ያውም ሳይደርስ ጊዜው ሳይደርስ ማለት ነው ገንዘቤን አምጣ ብሎ ኳሌታቸውን ይዟቸው ነበር። ዑመር ኢብኑ አልኸጣብ አንገቱን ሊቆርጡ ነበር በያዙት ሰይፍ ማለት ነው። እና አስፈራሩት ኢብኑ ዑመር ኢብኑ አልኸጣብ። ሰውየው ፈራ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ገንዘቡን ስጡት፣ ዑመርን ደግሞ ያስፈራራህበትንም ጭምር ጨምረ ሰጠው አላቸው። እንዴ እኔ እኮ ተበድሬው ነው አሉ። በቃ ሰውየው እኮ ገንዘቡን ነው የጠየቀ ሌላ ነገር አይደለም። ያኛው አራቢ ገጠሬው ግን ገንዘቡን አይደለም ኢቭን የጠየቀው ማለት ነው። ንጉስ ሆነው እንኳን እንደዚህ ነበሩ። ላይክ እያላቸው አቅሙ እያላቸው ሰው እያላቸው የሚዋጋላቸው ያለ ኢቭን እንኳን ጀግና አይደሉም ቢባል የሚዋጋላቸው ሰው እያለ ማለት ነው እንደ ዑመር አይነት ጀግና እያለ እሳቸው ግን በእንደዛ አይነት መንገድ ነበር የሚያስተናግዱት። አሁን ላይ ይገርማል። የሆነ ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ገባና አንድ አራቢ ይባላሉ በብዛት ገጠሬዎች እንደዚህ በቃ ስርዓት የላቸውም በብዛትና ገብቶ አንድ ግድግዳ ላይ ጠጋ ብሎ መሽናት ጀመረ ማለት ነው። መስጂድ ውስጥ እኮ ውጭ ላይ ሆኖ እኮ አይደለም። ሰሃቦች ሰለላሁ ዐለይሂ ወሰለም ሰሃቦች ረዲየላሁ ዐንሁ ጮሁ። በቃ እንዴት ያደርጋል ምናምን ነቢያችን ሰለላሁ ዐለይሂ ወሰለም ሁሉንም እንትን ብለው አስቆሟቸውና ተውት ይጨርሳል። የገጠር ሰዎች ማለት ነው አራቢ ይባላሉ። የገጠር ሰዎች ናቸው ማለት በየትኛው ሂሳብ ነው መስጊድ ውስጥና ቤት ውስጥ? እሱ እኮ ኖ አይደለም እንዴ አንቺ እኮ ነሽ አሁን ባይዘው ሽንት ቤት ምናምን የሚባሉት ነገራቶች አሁን ነው የመጡት። ድሮ አልነበሩ። ድሮ በረሃ ላይ ነው ወጣው እንትን የሚሉ ምናምንና እንደውም ኢስላም ከመጣ በኋላ ጃሂልያ ከሚባለው ዘመን አንዱም ይሄ ነው። ኤቲክስ የላቸውም ሰዎቹ። ኢስላም ከመጣ በኋላ ብዙ ነገራቶችን አስቆሟል። ኢቭን ልክ አበሻዎች በህፃንነታቸው ማለት ወንዶች እየሸኑ ፊት ለፊት እየተያዩ እንደሚያወሩት እንደሚቀላለዱት ምናምን ትልልቁ ነው እንደዛ ያወራሉ። ሐዲስ ላይ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በቃ እንደዛ አታወሩ ብሎ እና እንደዚህ አይነት ባህሪ የነበራቸው ሰዎች ናቸው። ከዛ ማህበረሰብ ነው ወጣው በ23 አመት ውስጥ ነው የቀየሩት። ያን ማህበረሰብ ሲቀይሩት ግን እንዲህ በጉልበት ፈለጠው ቆራጠው እያሉም አይደለም። ተውት ይጨርሳሉ። በቃ ይጨርስ ሽንቱ እንትን ብለዋላ በቃ ጀምሯል ይጨርስ ተውት። ከዛ ሰውየው ሲጨርስ ያአላህ ልጁን ዘርግቶ መሐመድን ብቻ ማረው ሌሎቹ እንዳትምራቸው አለ። እሱም ብቻ ለየተማረው ሌሎችን እንዳትምራቸው አለና ነቢያችን ሰለላሁ ዐለይሂ ወሰለም ያው የሚያጧራው ውሃ ነው ስለዚህ ውሃ ድፉበት አሉ። ከዛ በኋላ ሰበኩት። ያው ሰውየው እምነትን ተቀበለ ማለት ነው። ባይዘው ኳሊቲያቸውን የያዘው አይሁድም ሰልሟል። እና እንደዚህ አይነት ሰዎች አሉ። በቃ የነበሩበት ማህበረሰብ አሁን ላይ እንደምናየው ኢቭን አይደለም። በጣም የባሱ ናቸው። በቃ አንደኛ ምንም አያፍሩም፣ አይፈሩም፣ ደፋር ናቸው። በተለይ ገጠሬ ሲባሉ ደፋር ናቸው ምናምን። እንዴት ነው በልሽ አሁን ያሉት የገጠር ሰዎች በጣም ስርዓት አላቸው። ግን ለየት የሚያደርጋቸው ነገር በቃ ያላቸውን ነገር ለመልካም ነገር ለማዋል የሚፈልጉ ናቸው። እነዛም ገጠሬዎች እኮ እንደዚህ ናቸው። ኢቲክስ ላይ ነው ችግር የነበረባቸው።
በቃ ኢቲክስ ላይ ግን በጣም ችግር ነበረባቸው። ሶ ማህበረሰቡን በ23 ዓመት ብቻ ባይዘ ይሄ ራሱ በጣም ለኔ ትልቁ ሚራክል ምንድነው ክርስትና ብለሽ ስትጠሪ ከመጽሐፈ ሄኖክ እንኳን እንጀምር ቢባል ያው ቀደምቱ ሄኖክ ስለሆነ የአዳም ዘር ከመጽሐፈ ሄኖክ እንኳን ብንጀምር እስከ ወንጌላት ድረስ ያለውን እድሜ ብናሰላ ኦልሞስት በጣም ብዙ ሺህ ዓመት ነው። ለብዙ ሺህ ዓመት የቆየ መጽሐፍ 81 መጽሐፍ ምናምን ይላሉ ክርስቲያኖች ምናምን። አው ብዙ ሺህ ዓመት ነው። እሺ መጽሐፉ ጥሩ። ወደ ሂንዱ ስንመጣ 5000 ዓመት ያለፈው ነው መጽሐፉ። ስቲል ግን አፕዴት የሆነ የተለያዩ መጽሐፎች የተጨመሩበት ብዙ መጽሐፎች አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ግን ስንመጣ 23 ዓመት ብቻ ነው ያስተማሩ። ግን ሁለቱን አስቀምጠሽ ተመሳሳይ ጥያቄዎችን ብታቀርቢላቸው የሚመለሰው በአጥጋቢ መልስ የሚመለሰው ኢስላም ላይ ብቻ ነው። 23 ዓመት ብቻ ባስተማሩት አንድ ሰው ማለት ነው አብዛኛውም ጥያቄዎች የሚመለሰው። ዓለም ላይ ፕሮፓጋንዳ እየተሰራበት ያለው ትክክለኛ እና ቀጥተኛው እምነት ስለሆነ ነው እያልከኝ ነው? አዎ እሱ ነው አሪፍ ገለጻ ነው። እንደዛ ነው። በእርግጥ ግን አላህ Subhanahu Wa Ta'ala ደግሞ እያንዳንዱን መጥፎ አጋጣሚዎች ወደ ጥሩ ነገሮች ይጠቀምባቸዋል። ዓለም ላይ ፕሮፓጋንዳ ባይሰራበት ኖሮም ብዙ ሰው ያው አብዛኛውም ጽንፍ የሆነ ጥላቻ ያለው ሰው አለ፣ ባለማወቅም ሊሆን ይችላል። አብዛኛውም ደግሞ በዛ ሰበብ አውቆታል። ከ9/11 በኋላ ነው እስልምና በጣም የሰፋው። እሱ ማን ኦሳማ ቢንላደን አፈንድቷቸዋል ከተባሉ 2 ህንጻዎች የአሜሪካ ህንጻዎች በኋላ ኢስላም ምንድነው የሚለው ነገር በጣም ይፋ ወጣና ከዛ በኋላ ነው ይበልጥ ምን ያደረገ የተስፋፋው። ለዚህ ደግሞ አላህ Subhanahu Wa Ta'ala ራሱ ቁርአን ላይ ተናግሯል። የአላህን ብርሃን በአፎቻቸው ሊያጠፉ ይፈልጋሉ፣ እነርሱ ከሃዲያን ቢጠሉም አላህ ግን ብርሃኑን ይሞላዋል አለ። ይሄ ገና በነቢያችን ዘመን አላህ Subhanahu Wa Ta'ala ቁርአን ላይ የተናገረው ነገር ነው። ይለፋሉ፣ ይተጋሉ፣ ምን ሊያደርጉ? የአላህን ብርሃን በመናቸው በአፎቻቸው ሊያጠፉ ይለፋሉ። ከሃዲያን ቢጠሉም ግን አላህ ግን ብርሃኑን ይሞላዋል። በቃ አሁን እኮ እዚህ ጋር እኮ ብዙ ሰዎች እናውቃለን ባይዘው ባህሪያቸው የተቀየረ። አሁን ረያንን የሳቀው ረያን አሁን የሰለመው ማለት ነው። እኔ ሳቀው እስልምና ላይ መጥፎ ኮሜንት ሲጽፍ ነው የማውቀው። ከዛ የሆነ ሰዓት ተቀይሮ አየሁትና አንተ ልጅ ባህሪ ተስተካከለ እንዲህ እኮ አልነበርክም ምናምን አልኩት። ሬነር ማለት ነው። ሬነር ነበር ያኔ። እኔ መጥፎ ኮሜንት ጽፌ አላውቅም። አንቺማ ገና የሳምንት ሳነሽ እኮ። አሁን ትክክለኛ እምነት ልብሽ ውስጥ ካለ ፍላጎት እና የመፈለግ አድቫንስ ካለሽ አሁን እያየሻቸው ያሉ አጋጣሚዎች በጠቅላላ አንቺን ወደ መልካም መንገድ ለመምራት አላህ Subhanahu Wa Ta'ala እያደረገው ያለው ነገር ነው ማለት ነው። ገባሽ? አንቺ መጥፎ ነገር መናገር ሞድ አይነት ሰውም የሚቀለኛ አይነት ሰውም ስላልሆንኩኝ ነው። አይ ታስታውቂያለሽ ወይ? አንቺ ዱላ ነው የሚቀርብሽ ከመጥፎ ቃል ይልቅ እንትን እርምጃ ለሰነዝሪ ምናምን ነው የምትይው እንጂ ባይዘይ ሰው አእምሮ ሲነካ ወደ ስድብ የሚገባው ብዙ ጊዜ እንደዛ ነው። እኔ አሁን የዛሬ 8-9 ዓመት ፌስቡክ ላይ እንትንል ነበር እጽፍ ነበር። ያው ኢስላምን በጥላቻ ነበር የምጽፈው እኔም ፌስቡክ ላይ ማለት ነው። የዛሬ 8-9 ዓመት ምናምን አካባቢ። ከዛ በስራ ምክንያት ጠፋው። የሆነ ጊዜ ላይ መጣው። ስመጣ ግን ላይክ ፍሪ ሆኜ ተመለስኩ። ማለት አእምሮዬን ፍሪ አድርጌ ከሃይማኖት ነፃ ሆኜ ምናምን ነገር ነው የመጣሁት ወደ ቲክቶክ ልልሽ ነው። እና ረያን አሁን በጥሩ ባህሪ የሚያውቁት ልጅ ቢሆንም የኔ ትውስታ ግን እንደዛ አይደለም። ለውጡን ስላየው እኔም ኢቭን በውስጥ መስመር ካወራኋቸው ሰዎች ውስጥ ዋነኛው ረያን መሰለኝ። ረያን ጋር ብዙ አውርቻለሁ ከጃ ቀጥሎ ማለት ነው። ጃን እንኳን አንድ መስመር ላይ ነው የተገናኘ ነው። ኤኒዌይስ ምልልሽ ነው ዛሬ ያወቅሻቸው ነገሮች አሉ፣ ያለ ምክንያት አይደለም። ሁሉም በየቀኑ የምታውቂው ነገር ዝም ብሎ ያለ ምክንያት የሚመጡ ነገሮች አይደሉም። እየፈለግሽ ከሆነ ለዛ ዓላማ ይሆናል። አሁን እዚህ ጋር ለምሳሌ ያው ኡስታዝ ወሂድ የሚናገረው ነገር አለ። ምንድነው? እስልምናን መጥቶ የነካ ማለት ያው የቀመሰው ማለት ነው። ትምህርቱን የሰማ ምናምን 2 አማራጮች አሉት ይላል።
አንደኛው ወይ መስለም ነው፣ ሁለተኛው መጨለል ነው አለ። አሁን ለሁለቱም የሚሆኑ ምሳሌዎችን እኔ ልሰጥሽ እችላለሁ። ለምሳሌ ከሰለሙት ውስጥ አይደለም ከሰለሙት አንቺማ ቆይ ገና እየነካሽው ነው። ከሰለሙት ውስጥ ብናይ ረያን፣ ቶሎሳ፣ ጃ ማለት ነው። ጃ ትንሹ ጃ ራሱ ድርቅ ያለች ሰው ነበረች። የይሖዋ ምስክር ነች። ያው ድርቅ ያለች ሰው ነበረች ከሰለሙት ውስጥ። ከጨለሉት ውስጥ ደግሞ አሁን የለችም፣ ማማት እንዳይሆንብኝ ያው ታውቀዋለች ራሷን። ማሂ ትልቋ ጨለል ነች። ሴናም ጨልላለች። አሉ ብቻ የጨለሉ ሰዎች ደግሞ ገሌ የምንላቸው አሉ። ያው ኦቨር ጨለሎችም መጨለል ማለት ቋሚ የሆነ ነገር አይኖርሽም። ዛሬ የተስማማሽውን ነገ ታፈርሻለሽ። ለማፍረስም ለመስማማት ግን ሪዝን የለሽም። በቃ ለሁለቱም ሪዝን የለሽም። የሆነ ነገር ስትክጂውም ምክንያታዊ አይደለሽም፣ ስትቀበዩም ምክንያታዊ አይደለሽም። ወይ ኢሞሽናል ሆነሽ ነው ወይ ሰዎች ስላወሩ ነው። ለዛ ነው ዛሬ የሆነ ሐሳብ ተስማምተሽ ከሆነ ነገ ታፈርሻለሽ። አንቺ እኮ ገና እያወቅንሽ ነው። ገና እኔ ባይዘው እኔ ቅድም ነው ምናምን ነው አይ ቲንክ ኢብሮ ቤት የሆነ ቤት ብቻ አይቼሻለሁ። ከዛ ውጭ ግን እንዳልኩሽ አንቺ አትታወቂም። እንደውም መቅዲ የምትባል ልጅ ነበረች አይ ቲንክ ሰልማለች። እሷ አነጋገርሽ ፍጥነትሽ ምናምን ከሷ ጋር አንድ አይነት ነው። በዚህ ወር ውስጥ ምናምን ከሰለሙት ውስጥ መሰለችኝ መቅዲ የምትባል ልጅ ነበረች። ኦኬ ሶ ለማንኛውም እንኳን ደስ አለሽ። ያው ከሁለት አንዱን ትመርጫለሽ ብዬ አስባለሁ። ግን ካወቅሽ ባይዘው አንቺ የጀመርሽበት መንገድ አይደለም። እኔ ቅድም ጃንም ስለው ሰምተሻል። አይ እኔ ክርስቲያን ከሆነች አላወራትም፣ ክርስቲያን ያልሆነች መስሎኝ ነው ማወራት ምናምን ብያለሁና ክርስቲያን ነኝ ስላለች ነው ካንቺ የተረዳሁት ነገር አለ። ሶ በዛ ምክንያት ይሄን ሁሉ ነገር እየለፈለፍኩ ያለሁት እንጂ የሆነ ነገር ለምንድነው ክርስቲያን ከሆንኩኝ ማታወራኝ? ከኔ የጃወር ይሻላል። አቅሜን እኮ ለይቼ ማውቅ ሰው ነኝ። እሺ በጣም አሪፍ። መስለሃና መፍሰዳ የሚባል ነገር አለ። ምንድነው የሚጠቅመውንና የሚጎዳውን ታመዛዝኝና እኔ ባወራት ነው የሚጠቅማት ወይስ እኔ ብጠይቅ ነው ቢጠይቅ ነው የሚጠቅማት ለሷ ብያስብና ቢጠይቅ ከሆነ የሚጠቅምሽ ጃን አስቀድማለሁ። እኔ ብጠይቅ ከሆነ ደግሞ የሚጠቅም እኔ መጠየቅን አስቀድማለሁ። የሆነ ጥያቄ ስትጠይቂም መልስ ጋርም በተገናኘ እንደዛው ነው። አሚር የሚመልስበት መንገድ የተሻለ ነው ብዬ ካመንኩ ወደ አሚር አሳልፈዋለሁ። ኢቭን መልሱን ባቀውም ማለት ነው። ያው መልስ ማወቅ ብቻውን መመለስ ስላልሆነ ትንሹ ጃም ከሆነ ብዬ ሼጄም ከሆነ ብዬ አሳልፋለሁ። ስለዚህ ምንድነው ያው ሰዎች ብዙ መጽሐፍትን ያነባሉ፣ እኛ ግን ሰዎችን እናነባለን ይላል። እኔ አነጋገር ነች ጻፏት። አቤት እውቀት። ለዛ ነው አንባቢ ምን መስላቸው እኛ በትክክል የሚነበበውን ነገር ስለተረዳን ነው። ብዙ ሰዎች ደግሞ የሚነበበውን ነገር አልተረዱምና የሽማግሌን ምክር ሁሉ አትመን ጅልም ሰው ያረጃል ይባላል። እና እውነት ነው። ሰው ሽማግሌ ነው ብለሽ ዝም ብለሽ ምክር አትውሰጂ። ጅልም ሰው ያረጃል ማረች። ኦኬ ቴንክ ዩ በጣም አመሰግናለሁ። በጣም አሪፍ ፖይንት ነው ይሄ። ለዛ ነውና ብዙዎቹ መጽሐፍ ስላነበቡ የገባቸው ይመስላቸዋል። ከመጽሐፍ በላይ ግን የሰውን ቦታ ማወቅና ሰዎችን ማንበቡ ሞር የተሻለ ውጤታማነት አለው ልሻለሁ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች ደግሞ አንድ ቁጥር ጻፉ። ወደ ድሮ ካራክተር ልመለስና ላስተናግዳችሁ። ፒኬ ሲራ እስኪለቅ እንዴት እንደቸኮልኩ። ሲራ ምሰራበት ሰዓት ትንሽ ራቅ ይላልሽ ሀዋይብ ቀላል ስላልሆነ ማለት ነው። ብርክቲ ግን እኔ ፕሮፋይል ውስጥ ገብተሽ ዩቲዩብ ቻናል አለኝ፣ እሱንም ፎሎ
ምንድነው ሰብስክራይብ ታደርጊያለሽ። ቻናል ውስጥ ገብተሽ ግን ማን ነው የምታመልኩት የሚልና ይቺ ሴት ማን ነች የሚል 2 ቪዲዮ አለ። እሱን ይኸው ጋብዝሻለሁ። ማን ነው የምታመልኩት የሚለው እስከ 4 እስከ 5 ፓርት አለው። እሱን ዩቲዩብ ላይ ትጨርሻለሽ። መጀመሪያ ግን እሱን ይኸው። እሺ አይዋለሁ። እሺ ሙኒራ ገብተሻል። ሙኒራ አለሽ? አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አንድ ጥያቄ ነበረኝ። እኔ ግን ሙስሊም ነኝ፣ ግን በክርስትና ዙሪያ የሆነ ጥያቄ ነበረኝ እና ጠፍቶብሽ ነው አሁን? አብሽር ይመልስልሻለሁ፣ ችግር የለውም ጠይቂ። እሺ እንትን ከመጀመሪያው እህቴ እንደ ሲህር ነገር ታማለች። የመጀመሪያ እህታችን ናት፣ ትልቅ ናት። የመጀመሪያ እህታችን ናት እና ረጅም ጊዜ ነው የታመመችው። ከዛ አንድ ጎረቤት አይደለም ሙኒራ፣ አይ ፈትዋ ሳይሆን እሺ ባጭሩ ማለት ነው ስለሆነ ነገር ተነግሯት ታሪኩ። ከዛ አንዷ ክርስቲያን ደግሞ ምን ብላ ትመልስልናለች? እና ለምን ያቄስን እኮ ሲጠይቃችሁ እሺ ብትሉት ኖሮ ለምን እኛ ምን ከለክላታለን? እናቴ በጣም እንድትድን ስለምትፈልግ ሰው ደግሞ ሐሳብ ይሰጣል። ከዛም ከዚህም ሐሳብ ይሰጣል። ቸርች ሰጃት፣ ቤተክርስቲያን ትጠበቅ ምናምን ይላሉ ክርስቲያኖች ማለት ነው። ከዛ እንደዚህ ታሪኩን ስነግራት አንድ ክርስቲያን ናትና በቅርብ ጊዜ ያ ቄስ እኮ እንዳለችሽ የሆነ ገዳም ሩቅ ቦታ የሆነ አለ አይደል እንትን የሚሉበት እየሄዱ ሳምንት ምናምን ቆይተው የሚመጡበት ነገር ሩቅ ነገር ማለት ነው። ከዛ ገዳም መሰለኝ አይደል? ስንት ፓርት አለው ግን እኔ በጣም ያረዘመሽ። አይ በቃ ይሄ ሁሉ ነገር ነው። ከዛ በኋላ እየጨረስኩ ነው። ከዛ በኋላ ያን ቄስ እኮ እሺ ብትዩ ኖሮ ቄስ እኮ ያስራልም ይፈታልም። ያ ቄስ እሺ ብትዩ ኖሮ እኮ እስካሁን ድና ነበር አለችኝ። እና ሐሳብ ውስጥ ገባው ከማውራት ላስብ እስቲ ብዬ ከዛ አስባስብና አይጠይቃታለሁ ብዬ ቆይ ይፈታል ይሁን እሺ ይፈታል ምናልባት ያድናል ሊሆን ይችላል ያስራል ምንድነው ብዬ ጠየቅኳት። እና አሉባልታ ነው ዝም አለችኝ። ከዛ ዝም ስትለኝ ግራ ገባኝ። እኔ ደግሞ ያስራል ምንድነው የሚለውን ጥያቄ ግራ ቄስ እኮ ማለት የክርስትና አስተማሪ ነው። ጀኒውን አሁን እንዴት መሰለሽ ብዙ አይነት ሲስተም አለ። አንደኛው ባይዘይ በቄሶች ብቻ ሳይሆን አንዳንድ ሩቃ እንቀራለን የሚሉ ሰዎች ጋርም ጭምር የሚታዩ ችግሮች አሉ። እነሱ ነገር ምንድነው ዲሌ ያደርጋሉ። ከምኑ ጋር ከአጋንንቱ ጋር ዲሌ ያደርጋሉ። ለ2 ዓመት እንዲጠፋ ሊሆን ይችላል፣ ለዓመት እንዲጠፋ ሊሆን ይችላል። ያ ዲል ሊፈጽሙና ስምምነት ማለት ነው። ጸጥ ይላል። ዓመቱን ሙሉ አይመጣም። ያ አጋንንት ጸጥ ይላል። ልክ ዲሉ ሲያልቅ ግን ይመጣል ተመልሶ። ከዛ ተመልሳ አሁንም ይች ልጅ መዳን አለባት ተብሎ ወደዚሁ ሰው ነው የምትወሰደው። እሱ ይሸቅላል ማለት ነው ገንዘቡን። አንደኛ በዚህ አይነት መንገድ የሚሰሩ አሉ። ምን ሩቃም ቄሶችም ፓስተሮችም ሁሉም ሃይማኖት ላይ ያለ ነገር እንዳለ አውቃለሁ። ግን ሁሉም ቄስ አይደለም ማለት ነው እንደዚህ የሚያደርገው። ሁሉም ቄስ እንደዛ ሁሉም የሚባል ነገር እዚህ ምድር ላይ የለም። እሺ ሁሉም ጠንቋይ ብቻ ነው መጥፎ እንጂ ሁሉም ሲባል ላይክ አሁን እንዳልኩሽ ነው። ከማህበረሰብ መካከል ጥቁር በግ አይጠፋም ይባላል። በቃ ሁሉም ነጭ ሊሆኑ አይችሉም። የሆነ ጥቁር በግ አይጠፋም፣ በቃ ይኖራል። ስለዚህ እንደዛ አይነት ነገራቶች የሚሰሩ ሰዎች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስም እንደተናገሩት ሩቃ አንድ ሰው ከማንኛውም ሰው በላይ ለራሱ ቢያደርግ ነው የሚመረጠው በኢስላም። አብሶ ደግሞ ሴት ስትሆን ሩቃ ትክፈት፣ ታዳምጥ፣ ቁርአን ትቅራ። በራሱ ጊዜ እየተዳከመ ይመጣል። ሩቃ በገንዘብ በኩል የሚቀራባቸው ቦታዎች አሉ፣ ብዙ ቦታዎች አሉ። እነዛ አይመከሩም። ግን ደግሞ የግድ ሌላ ሰውን መቅራትም ካለበት ሴቶች ይቅሩላት። ሴቶች ሲባል ግን ዝም ብሎ እንደኛ አይነት ሰዎችም እንዲህ ዝም ብለው ፍሪክ የሆኑ ሰዎች ምናምንም ሳይሆን በቃ የተሻለ ኢማን ያላቸው ብቻ ሳይሆን የተሻለ የሆነ ትዕግስት ያላቸው ሰዎች መሆን መቻል አለባቸው። አንዳንድ ሰው አባብሶት ይሄዳል። በጣም በኃይል በተባባሰበት ሰዓት ላይ ጅኒው እስኪወጣ ድረስ መታገስ መቻል አለባቸው፣ ቢያድሩም ቢውሉም ማለት ነው።
ሰዎቹ። ብዙዎቹ ግን ነካክተው ይወጡና ልጅቱ ላይ ይሄ ጅኒ በፍራቻ ማለት ነው ትልቅ ነገር ይጥልባታል፣ የባሰ ይሆናል ህመሟ። ስለዚህ ትልቁ ነገር ምንድነው? አንደኛ ይሄ ቄስ ፓስተር ምናምን የሚባል ነገር ውስጥ እንዳትወስዷት። ይሄ ዲል ነው፣ ያው የመጀመሪያው ዲል ነው። ሁለተኛ ክህደት ነው። ሩቃ ደግሞ ቤት ውስጥ ጥሩ ቤት ውስጥ እንትን በሉ ክፈቱ ምናምን ቁርአን፣ እንዲሁም ደግሞ በተጨማሪ ማለት ነው እንትን አድርጉ። ምንድነው ሴቶች ምናምን ሩቃ የሚቀሩ ካሉ ቤት ውስጥ አስቀሩላት። ሰው ግን ትልቁ ነገር አሁን እኔም የክፍለ ሀገር ሰውም ነኝ ምንም ከ10 ዓመት በፊት ቢሆንም አዲስ አበባ የመጣሁት ብዙ የጂኒ ኬዞችን አውቃለሁ፣ በኦርቶዶክሱም መስመር ማለት ነው። ትልቁ ነገር ምን መሰላችሁ? መውጣቱ አይደለም። እሺ መውጣቱ ሳይሆን ከወጣ በኋላ በጣም ጥቃቅን ነገሮች ነው የሚፈልግ ለመመለስ። እና የልጅቱ ጥንካሬ ከምንም ነገር በላይ ወሳኝ ነው። አንደኛ ፈሪ ልጅ ከሆነች ፍርሃቷን አስወግዱላት። ጂኒ ማለት በጣም ተራ ፍጥረት መሆኑን ማወቅ መቻል አለባት። በጣም ተራ ፍጥረት መሆኑ የሷ የውስጥ ጥንካሬ ከሌለ ያ ጂኒ ከሷ ሊርቅም ሊወጣም አይችልም። የሷ የውስጥ ጥንካሬ ሊኖር ይገባል። ጂኒ የሚጠጋው የሚፈሩትን ሰዎች ነው። ቁርአን ላይ ሱረቱል ጂን መሰለኝ ሱረቱል ጂን ላይ የተቀመጠው ምንድነው? ከሰው የሆኑ ወንዶች በጂኒዎች መመካት ጀመሩ። ጂኒዎች እኮ ሰውም ፈርተው በበረሃ በሽንት ቤት ውስጥ ሰው በማይገኝባቸው ቦታዎች ነው የሚኖሩት። ግን ከሰው የሆኑ ወንዶች ምን ማድረግ ጀመሩ? የሆነ ዋሻ ውስጥ ሲደርሱ መንገድ እያቋረጡ በዚህ ዋሻ ጂኒ በዚህ ዋሻ ባለቤት እመካለሁ አለ፣ መመካት ጀመሩ። የልብ ሰጧቸው ማለት ነው። ከዛ ውጪ ጂኒ በባህሪው ፈሪዎች ስለሆኑ ስለዚህ ልጅቱ ዲኗ ላይ መጠንከር ነው። ጂኒ ላይ ያላትን ፍራቻ ግን ማስወገድ መቻል አለባት። እስከ መጨረሻው እስኪወጣ ድረስ ሩቃው ላይ እንደምትጸናም ማመን መቻል አለባት። ይህንን ነገር በደንብ ትመኑ እሷ ማለት ነው። ሲህር ከሆነ ደግሞ የግድ የተቀበረ ነገር ይኖራል፣ የተተበተበ ነገር ይኖራል። ያ ነገር መውጣት አለበት። ካልሆነ በኢየሱስ በየ4 ዓመቱ መመለሱ አይቀርም። ሲህር ከሆነ እኔ ረጅም ጊዜ ነው የተቀራባት እና ለውጥ እያየች መጣች እንጂ ሙሉ ለሙሉ አለቀቃትም። ግን በጣም ለውጥ አላት። ትታሰሩላ ነበረ ማለት ከቁጥጥር ውጪ ናት። ለምሳሌ ትሳደብ ትማታና ደህና በሆነ ሰዓት ብትጠይቃት ኧረ እኔ ምንም ነገር አላረኩም ነው የምትል እና ተቆጣጥሯታል። ታረጋውን አታስታውስም። አዎ ለምን ይመስልሻል? ብዙ ጊዜ ጂኒዎች የሚያጠቁ ሴቶችን ነው በጣም በብዛት። አንደኛ ኢሞሽናል ነው። ኢሞሽናል የሆነ ላይክ ወንድ ልጅ በተፈጥሮም ደፈር ይላልም ምናምን ያው ጀግና እየተባለም ስለሚያድግ ከዛም አንፃር ነው። ሴቶች ደግሞ ስስ ናቸው፣ ይፈራሉ። ጂኒ ቢይዛቸው እንኳን የመውጣት ነገር ላይ በቃ ሩቃ ይቀራል ስትባል ፍርሃት ነው የሚሰማት፣ ትፈራለች ምናምን። ስለዚህ መጀመሪያ እሷ ላይ ትልቁ መሰራት ያለበት ያው ልቧ ላይ ጤነኛ በምትሆን ሰዓት ማለት ነው በቃ ድፍረትን መለማመድ መቻል አለባት። ፈሪ መሆን የለባትም። ደፋር መሆን ማለት ግን በየጨለማ ክላሱ መግባት ብቻዋን ለሊት ወጣ ወክ ማድረግ እና እንደዛ አይደለም። እንደዛ ሳይሆን ጽናቱ ሊኖራት ይገባል። ላይክ እስኪወጣ ድረስ እስከ መጨረሻው መታገል፣ ራሷን ማሳመን አለባት በቂርአት ላይ በመናምን ላይ ማለት ነው። ካልሆነማ በፈራች ቁጥር እያጠበቀችው ነው የምትመጣ እና ሲህር ነው። በጣም ሳይሰለቹ መቅራት አለባቸው። አዎ እንደዛ ነው። እሱ ብቻ ሳይሆን እንትን እያሉሽ ነው ሙኒራ። አቤት ካፊር ቤት ሂደሽ እንዳትጠይቂ ብለውሻል። የት ቤት? ካፊር ቤት ነው። ካፊር ቤት ሂደሽ እንዳትጠይቂ ብለውሻል። ኮሜንት አይ አልጠየኩም፣ እንዲሁ ታሪኩን ስሰማ ነው እንደዛ ያለችኝ። እሱማ ግን እኔም ቢሆን ለእናቴ ማንፈቅድላትም፣ እናቴም ቢሆን አትፈልግም ማለት ዲኑን በደንብ ማለት ነው። ሙኒራ ትልቁ ነገር ምንድነው? ልጅቱ ራሷ ላይ መስራት አለባት ነው። ይሄ በጣም ትልቁ ነገር ነው። ልጅቱ ራሷ ላይ መስራት መቻል አለባት። አሁን ሰዓቱም ሌሊት ስለሆነ ብዙ ሴቶች ደግሞ መማር ነው የምንፈልገው እያሉ ነው። ስለዚህ ሆረር ፊልም አታድርጉባቸው ቤቱን።
ሰው ይበቃል። ኧረ አላረኩትም። ጥያቄ እኮ ነው የጠየኩት። ኮረሱ ነው እሺ በቃ ያስበጨጫቸው ነውና ቃሪ እኔ ፈርቻለሁ። አይ እንዳትፈሪ፣ ሁሉም ሰው ላይ እኮ አይኖርም እንደዚህ አይነት ነገር። ቃሪ አለ ሀቢቢ እስኪ ሰላም በለኝ። አንተ ሰውዬ ከቀራህ ራሱ ቆየ። አላህ በረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ይወጣል? እኔ እንጃ። እኔ እንግዲህ ዛሬ መጣው ሰው ፈጣሪ በሪክቲ ጋር ሊያስተዋውቀኝ ዛሬ ዝላ አድርጎ አስገባኝ። ወላሂ በጣም ጠፋ በጣም። መክፈት ካቆምኩ ቆዩ። ኢንሻአላህ ሰሞኑን በላይቭ እመለሳለሁ ብዬ አስባለሁ። ወደ ድሮ ፖዚሽናችን እንመለሳለን። ትንሽ መቀዛቀዝም ቲክቶክ ላይ ያየን ነበረ። አሁን እነ ኢብሮ ምናምንም መጣዋል ተመልሰው ማሻአላህ እንደገና ይማማቃል። ያው እኛም እንከፍታለን። ቃሪ እስኪ አጭር ሱራ ቅራና ብርክቲ ቃሪ ሲቀራ ሰምተሽው ታውቂያለሽ? አንዴ ብርኬ ሰላም አለይኩም ወራህመቱላሂ ወያ ሐቢቢ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸጄ ደህና ናችሁ? ያው መቼም ቃሪዎችን ማክበሩ ጥሩ ነው። በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ጀምሮ እስካሁን ያለው አንድም ጊዜ ሲማችን ተጠርቶ አያውቅም። ሰላም አለይኩም ተውለን አያውቅም። ያ ረቢ እንደው ምንም ማድረግ አይቻልም። ቃሪ ሳሌ ቅናት አይደለም፣ የቅናት መንፈስ አይደለም። ከዚህ ምን ማለት ግን ለወጣ ስለሆነ ነውና አንድ ነገር ልናገር። በመጀመሪያ ፒኬ ኸይር ጀዛን አላህ ይክፈልህ። ብርክቲ ቅድም ስለ ነብዩ አለይሂ ሰላቱ ወሰላም ሲነግርሽ ይሄ ዛሬ የተነገረሽ ታሪክ ማለት ነው። ታሪኩ እንዳለ ሆኖ አንደኛ ለፒኬ ለወንድማችንም ክብር ከዚህ በላይ ማለት ለሱ በቃ ጥሩ እይታ የሱን ሊፋቱንም ጭምር ታሳቢ ማድረግ አለብሽ ብዬ አስባለሁ። ከቅድም ጀምሮ እስካሁን ድረስ ሌላ ሰው ጣልቃ ሳይገባ ነበር። ብዙ ሰዎች መጠየቅ ይችሉ ነበር። በሚመስጥ ሁኔታ ነበር ስለ ነብዩ አለይሂ ሰላቱ ወሰላም ሲነግርሽ የነበረው ማለት ነው። እና ስለዚህ አንተም በተናገርከው እኛም በሰማነው ደግሞ ለሷ እንደዚህ ጊዜን ሰጥተህ እነክል እኛም ተምረናልና ኸይር ጀዛን አላህ ይክፈልህ። ቅድም ጣልቃ ከምገባ ብዬ ነውና ወላሂ ከምንም በላይ ሁላችን ተደስተናል። አንቺም ደግሞ እንግዲህ አላህ ቀኑን መንገድ ይምራሽ ለማለት ፈልጌ ነው። ቀጥሉ ኢንሻአላህ። እናመሰግናለን። ጀዛከላህ ሼጄ። እንደዚህ አይነት ነገሮች ግን በልብ ቢሆኑ ጥሩ ነው። ሼጄ ደግሞ ዛሬ የመጀመሪያው ነው ሲያሽቃብጡና ጥሩ አይደለም። እሺ በእኔ ግብዣ እስኪ አንድ ቁርአን ልጋብዝሽ ብሩክቲ። እኔ ልቀራ ነበር ኦሬዲ ድምጼን ዘግተሽዋል። አሁን ራሱ ተዘግቷል። ሰላም አለይኩም አቋርጣችሁ አንዴ። ሰላም ወራህመቱላሂ ወበረካቱ። ላይቭን ስለረበሽኩት አንድ ጊዜ አያተል ኩርሲ ቀርቼ ልውጣ። ቆይ እሺ ቃሪ ይቅሩልና በሰው ሲሆን ይነሳብሻል። አይ አይደለም፣ አይ የቀለድኩ ነው። አያተል ኩርሲን እንደውም እሱ ይቅራ። እሺ አፎን እንደውም ጥሩ ነው። ሳሊህ አለሃ ያ ቃሪ ወአለይኩም አለኛ። በቃ አቅራልና ምንድነው አታጓጓና ትመርጣለህ ቦታ ወይስ? አያተል ኩርሲን ብላለች። تمام مرحبا. أعوذ بالله من الشيطان الرجيم. الله لا الحي القيوم لا تأخذه سنة ولا نوم
يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يعوده حفظهما وهو العلي العظيم. ኢንሻአላህ ላ ኢክራሃ ፊዲን ቀጥለው ሀይቢ አንድ ሁለት አያ ቀጥል። ወላሂ ስንተኛው ስፍራ ላይ እንዳለ አላውቀውም። ያ 250 لو أنزلنا هذا القرآن على جبل بني برجع صالح شنشنا جزانو የሰማሽው አያ ብሩክቲ ለጂኒ ወይም ደግሞ ያው እንደዚህ ስፒሪቹዋል ለሆኑ ህመሞች እንደ ፈውስ ከምንጠቀምባቸው የቁርአን አያዎች ውስጥ ነውና ከፈለግሽ ትርጉሙን ላንብብልሽና ከዛ በኋላ እሺ ደስ ይለኛል። ከሁሉ በላይ ግን አያም ኢናፍ ሄልዚ ምንም አልሆንኩም፣ ደስ እያለኝ ነው የሰማሁት። አረ ነሻል አይደለም። እኔ ልጅቱ እንደውም ስትወጣ ሙኒራ ምን ሆና ነው ያልኩ ያሰብኩ ነበር። አይ አንቺንም ማለት ሻብሽሪ። እሺ አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ምን ይላል? አላህ ከእርሱ በቀር ሌላ አምላክ የለም ብሎ ይጀምራል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሕያው ራሱን ቻይ ነው። ከእርሱ በቀር ምንም አምላክ የሌለ የሆነ ነው። ሕያው ነው፣ ራሱን ቻይ ነው፣ የማንም ጥገኛ አይደለም። እርሱ ማን ነው? አሶመድ ነው ማለት ነው። አላህ Subhanahu Wa Ta'ala አሶመድ ነው፣ ሁሉም የሚጠጉበት፣ እሱ ግን ከማንም የማይጠጋ። ምን ይላል? ላ ተአኹዙሁ ሲነቱን ወላ ነውም፣ ማንገላጀትም እንቅልፍም አትይዘውም። እንቅልፍ ብቻ እኮ አይደለም ላይክ ይተኛል ምናምን ሳይሆን ከእንቅልፍ በፊት ያለ ነገር አለ። ማንገላጀት የሚባል ነገር ለእንቅልፍ መንደርደሪያ ነው። ማንገላጀትም እንቅልፍም አትይዘውም። ኦኬ፣ ማንገላጀትም እንቅልፍም አትይዘውም። ለሁ ማ ፊ ሰማዋቲ ወማ ፊል አርድ፣ በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው፣ ከእርሱ ውጭ የማንም አይደለም። ንብረትነቱ የማን ነው? የአላህ የእርሱ ብቻ ነው ንብረትነቱ ማለት ነው። መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ፣ ያ በእርሱ ፈቃድ ቢሆን እንጂ የሚያማልድ ምንም አይነት ሰው የሌለ የሆነ ሰው መልአክም ማንም ይሁን ማለት ነው። ከእርሱ ፈቃድ ውጭ እርሱ ዘንድ ያው በፈቃዱ ቢሆን እንጂ የሚያማልድ ራሱ ማን ነው ይላል። ከእርሱ ውጭ እኮ የሚያማልድ ምንም አይነት አካላት የለም፣ ምንም አይነት ፍጥረታት የለም። ምልጃ ራሱ አንድ አካል ለማማለድ የእርሱ ፍቃድ ያስፈልገዋል። ወደ አላህ እንዲያማልዱ እንኳን ሰዎች የእርሱ ፍቃድ ያስፈልጋቸዋል። በፊታቸው ያለውንና ከኋላቸው ያለውን ሁሉ ያውቃል። ከአንድ ነገር ከመከሰቱ በፊት እንደሚከሰት ከተከሰተም በኋላ የሚፈጠረውን ሁኔታም ጭምር ያውቃል። ዕውቀት እንደምናውቀው ሁለት አይነት ዕውቀት ነው በፈጣሪ በኩል። አንደኛው እንደሚሆን ማወቅ ነው። ሁለተኛ ደግሞ መሆኑን ማወቅ ነው። መሆኑን ማወቅ የሚባለው ነገር ላይ ላይክ እኛ የምናውቃቸው ነገራቶች አሉ። እንደሚሆን ማወቅ ደግሞ አስቀድሞ ነገራቶች እንደሚሆኑ አስቀድሞ ማወቅ ነው። በሻውም ነገር እንጂ አልፋና ኦሜጋ ማለት የመጀመሪያና የመጨረሻ ማለት ነው። አልፋና ኦሜጋ የሚለው ቃል አላህ Subhanahu Wa Ta'ala እኛ ፊትም ያለ ኋላም ቀሪ ነው የምንለው። የመጀመሪያም የመጨረሻም ሳይሆን ለምንድን ነው የመጀመሪያ የሚሆነው? ፊትም ያለ ኋላም ቀሪ ሲባል ግን መጀመሪያ የሌለው መጀመሪያ ነው፣ መጨረሻ የሌለው መጨረሻ ነው ማለት አላህ Subhanahu Wa Ta'ala ፊትም ያለ ነው ኋላም ቀሪ ነው በሚለው ነው እኛ የምንገልጸው ማለት ነው። በሻውም ነገር እንጂ ከዕውቀቱ በምንም ነገር አያካብቡም፣ አያውቁም። ምንም አይነት ፍጥረታት ቢሆን እርሱ ከፈቀደላቸው ውጪ የሚያውቁት የሚያካብቡት የዕውቀት አይነት የለም። መንበሩ ሰማያትንና ምድርን ሰፋ፣ ጥበቃቸው ማያቅተውም፣ እርሱም የሁሉ በላይ ታላቅ ነው ይላል።
ይህንን አያ ነው ምንቀራ። ይህ አያ የአላህ Subhanahu Wa Ta'ala ታላቅነት የሚገልጽ አያ ነው። አሁን የቀራው ቁርአን ይሄ ነው። ይሄ ነው እንግዲህ ስፒሪቹዋል የሆኑ ቢንጎችን ኢቪል የሆኑ አካላቶችን የሚያሸብራቸው አንቀጽ ማለት ነው። ከዚህ አንቀጽ ቀጥሎ ያለው ያው በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው በእርግጥ ተገለጠ፣ በጣዖትም የሚክድና በአላህ የሚያምን ሰው ለእርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ፣ አላህም ሰሚ አዋቂ ነው ብሎ ይቀጥላል ማለት ነው። ይሄ ምን ይባላል? አየተል ኩርሲ ይባላል። አየተል ኩርሲ ራሱ ነው አሁን ያነበበው። አሁን ያነበበልሽ ነው የሱ ትርጓሜው ነው ይሄ ማለት ነው። ሐቢቢ ቀጥል። ለው አንዘልና هذا القرآن على جبل ሚለው ነው ያልክ ሸጂ ለራአይተሁ خاشعا እና አንዘልና ሆነ ያለው هذا القرآن على جبل ግን ዛሬ ብርክቲ እና አንዘልናሁ ላይ ነው ያለች። ቅድም ራሱ አስተግፍሩላህ العظيم እንጂ እና አንዘልናኩ ትንሽ አንቀጽ እኮ ነው። ምንም 1 ሰከንድ 2 ሰከንድ ነው። ኦሮ እሷን እኔ ምቀራታለሁ እንጂ ለው አንዘልና መርሐባ ተዘጋጅታችኋል ሐቢቢ? أعوذ بالله من الشيطان الرجيم لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم ታላቁ ይቀጥላል እያልኩ እኮ እየጠበኩ ነው። አለቀ እንዴ አንተ? ሸጂ ደግሞ እኔ ረጅም እንደምትሰቅ ነበር የማውቀው። ዛሬ ምንድን ነው? አይ ለሁሉም ነገር ሰዓት አለው። ምክንያቱም መጨረሻ አካባቢ ቢሆን ኖሮ ወይም ደግሞ የፕሮግራማችን መጀመሪያ ቢሆን ኖሮ እንደዛ ይደረግ ነበር። ይሄ መሀል ላይ ስለሆነ እንደውም ይሄ የሚጨምራል መሰለኝ ነበር። ቅድም አያተል ኩርሲም ስለተረጎምከልን ጀዛከላ ኸይርን ቃሪ ፒኪያችን ልባችን እርጥብ ብለዋል። አላህ ይጠብቃችሁ። ማሻአላህ። እኔ እኮ ቃሪ ደግሞ ዛሬ ማለት ነው ቃሪ ተደብቄ እኮ ዩቲዩብ ላይ ሳስተላልፍህ ነበረ። ባይዘዌ ቀን ላይ ቁርአን እየቀራ እንደውም ምን ነበር ያደረኩት? ፕሮፋይሉን አሳያለሁ።
ጧት አራው እንዴ ታዲያ እኔ ካልሆንኩ ማን ሊያስተላልፈው ነው ያንተን እንትን እንደኔ እኮ ጥላኝ እየጀመርክ እኮ ነው የምናደደው። ብዙ ጊዜ ጧት እፈልጋለሁ ግን አላገኝህም በብዛትና ይሄ የኔ ዩቲዩብ አካውንት ነው። ይሄ ነው የቃሪ ለአንድ ሰዓት ከምናምን የነበረ ቁርአን ማለት ነው። ይሄ ነገር በቃ አይጠራም። የታብሌት ካሜራ ግን ይነብራል። ሶ ዩቲዩብ እንትናችንን ፎሎ ሰብስክራይብ ያደረጋችሁ ብዙ የቆዩ ትምህርቶች አሉ፣ አሪፍ ትምህርቶች ማለት ነው። እነሱንም ማየት ትችላላችሁ ምናምን። አሁን የአሁኑ ሱራ ምንድነው ሐቢቢ ሸጄ? አሁን ለው አንዘልና هذا القرآن لو أنزلنا هذا قارئ ጠይቁት። ሱረቱል ምን ነበር? ሱራው ምንድነው ያ ቃሪ? ሱረቱል ሐሽር ነው። ሱረቱል ሐሽር ስንተኛ ምዕራፍ ነው? ከቅርስ የሚለጥቀው ያለው ማለት ነው። እስከ 3 ጁዝ ቀጥሎ ከቅርስ የሚለጥቀው ያለው እስከ 3 ቀጥሎ ወደ ሱረቱ ናስ አንድ እና እኔ ታዲያ በሱራ ስለማላውቅ ነው። ሰብሐ ሊላሂ የሚለው ነው እንዴ? ያ ሰብሐ ሊላህ የመጨረሻው ሰፍሐ። ኦኬ هو الذي أخرج الذين كفروا من መጨረሻው ነው ያልከኝ? ያ ሱራው መጨረሻ አካባቢ። እሺ هو الله الذي لا إله إلا هو እዛ ነው። لو أنزلنا هذا القرآن سورة الحشر مዕራፍ 59 ቁጥር ስንት ላይ ነው? ቁጥር 22 ላይ لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله ይህንን ቁርአን በተራራ ላይ ባወረድነው ኑሮ የተጻፈ ጽሑፍ ሆኖ በተራራ ላይ ቢወርድ ኑሮ ከአላህ ፍራቻ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር። ምኑን? ተራራውን ማለት ነው። ቁርአን ወትልከ الامثال ተራራው የተሰነጠቀ ሆኖ ባየኸው ነበር ይላል። የኔ የቁርአን ትርጉም ባይዘው የሁላችሁንም ቼክ አድርጉት። እዚህ ጋር የተቆረጠ አየውና ቼክ አድርጉት። እሺ የተቆረጠ ከሆነ አፕሊኬሽናችሁን ቀይሩ። ትርጉሙ እዚህ ጋር ያለው የተቆረጠ ነው። وتلك الامثال نضربها للناس لعلهم يتفكرون ሚለውን አልተረጎሙም። እሺ በዛውም የአንድ ወንድማችንን የቁርአን አፕሊኬሽን አድቨርት ላድርግላችሁ። በጣም ትወዱታላችሁ። አማርኛ ትርጉም ለምትጠቀሙ ኑር ቁርአን ይላል። ይታያቸዋል። ኑር ቁርአን በጣም ቆንጆ አፕሊኬሽን ነው። አፍሪካ አካዳሚ የሚላለው ከትራንስሌሽን ውስጥ ማለት ነው የምትመርጡት። አፍሪካ አካዳሚን ስትመርጡ አሁን ካረንትሊ ባለ አማርኛ ቀለል ያለ ትርጉም ታገኛላችሁ። ቀለል ያለ ትርጉም ማለት ነው። የሼህ ሳዲቅ እና ሳኒ ሐቢብ የነሱም እንዳለ ሆኖ ማለት ነው። ኑር ቁርአን ብላችሁ ፕሌይ ስቶር ላይ ሁላችሁም ፕሌይ ስቶር ላይ አለ። ሁላችሁም ሰርች አድርጉ ታገኛላችሁ። ኦኬ እዚህ አፕሊኬሽን ላይ ትርጉሙን ልዩ አይ ቲንክ የተሟላ ይመስለኛል። እዚህ ሱራ ስንት ነው ያልኳችሁ? 59 ቁጥር 22 21 እሺ ትክክል። እዚህ ጋር ያለው እስኪ ሳኒ ሐቢብን እነሱ ነው ያለው። እሺ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር። ይህችንም ምሳሌ ይገመግሙ ዘንድ ለሰዎች እንገልጻለን አለ። እርሱ አላህ ነው። هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم
እርሱ አላህ ነው፣ ያ ከእርሱ በቀር ሌላ አምላክ የሌለ ሩቁንና ቅርቡን አዋቂ የሆነ ነው። እርሱ እጅግ በጣም ሩህሩህ በጣም አዛኝ ነው። የአላህ Subhanahu Wa Ta'ala እዝነት በተመለከተ የሆነ ቀን ብርክቲ እናወራለን። እሺ እርሱ አላህ ነው ይላል ቀጥሎ። እርሱ አላህ ነው፣ ያ ከእርሱ በቀር ሌላ አምላክ የሌለ ንጉሱ፣ ከጉድለት ሁሉ የጠራው፣ የሰላም ባለቤቱ፣ ጸጥታን ሰጪው፣ ባሮቹን ጠባቂው፣ አሸናፊው፣ ኃያሉ፣ ኩሩ ነው። አላህ ከሚያጋሩት ሁሉ የጠራ ነው፣ ከሚያጋሩት ሁሉ ጠራ። እርሱ አላህ ነው፣ ፈጣሪው፣ ከኢምንት አስገኘው፣ ቅርጽን አሳማሪው ነው። ለእርሱ መልካሞች ስሞች አሉት፣ በሰማያትና በምድርም ያለው ሁሉ ለእርሱ ያሞግሳል። እርሱም ሁሉን አሸናፊና ጥበበኛ ነው። ይህንን ነው ይቀራልን። አሁን ብሩክቲ ቁርአን እያንዳንዱ ቦታ ላይ የምናገኘው የአላህ Subhanahu Wa Ta'ala ኃያልነት ከኢምንት አስገኘው ኃያልነቱን ቅርጽና አሳማሪ የሆነው ለእርሱ መልካም ስሞች አሉት። የአላህ Subhanahu Wa Ta'ala አስማ ወሲፋት የምንላቸው የሱ መገለጫና ስሞች የሆኑ ያው የተገለጹ 99 ስሞች አሉት በቁርአንና በሐዲስ የመጡ ሐዲስ ላይ ያሉ ደግሞ ተጨማሪ ስሞችም አሉት። እንዲሁም ለፍጥረታቱ ያልገለጻቸው ስሞች አሉት የገለጻቸውና በቁርአንና በሐዲስ ላይ ደግሞ ያልተካተቱ ለደጋግ ባሮቹም የሚገልጻቸው የአላህ Subhanahu Wa Ta'ala ስሞች አሉት። ስሞችና ባህሪያቶችን የምናውቃቸው ማለት ነው። አው ቶሎሳ ጃ ነው። ይሄ በዚያ አካውንቱ ላይቭ ከፍተው አቅም እንዴ ያቃላ እሺ በጣም አመሰግናለሁ። በጣም እስከዚህ ሰዓት ለኔ ጊዜ ስለሰጣችሁኝ ማለት ነው እና አመሰግናችኋለሁ። መርሃባሽ ችግር የለውም። እዛ ጋር ደግሞ ብዙ ተጠግታችሁ ባታወሩ ጥሩ ነው። አሁን የጉንፋን ይመጣል ይባል ነው ወይ ተው አትቀላቅሉ አይቀላቅቱ ወደዛ ሐሜት ተይቷል። እሱ ውስጥ ሐሜት ነው። ሐሜት አይፈቀድም። ቀስቀሼ ልንገረው አብረን እኮ የምንኖረው ምንድነው? ቀስቀሼ ልንገረው ከላይቭ በኋላ ከወጣችሁ በኋላ ይመለከታል ነው። ላይቭ ላይ ነው ያለው። እሺ እገታ ሰው ብርክቲ ምን አለ መሰለሽ፣ ምናልባት እየሰማን ነው ያየነው ነው ቁርአን ግደሉ ይላል ምናምን አሁን ይሄን ሱራ ቅራልን ብንል ማለት ነው እዚህ ጋር 450 ምናምን ሰው አለ። እስኪ የትኛውን የቁርአን አንቀጽ ትፈልጋላችሁ ቢባሉ ማለት ነው አብዛኛው ማለት ነው ፍላጎቱ ይለያያል። ለምን መሰለሽ እያንዳንዱ ምዕራፍና እያንዳንዱ አንቀጽ የአላህ ቃል ነው፣ መልእክት አለው። ከ100% ምንም ስህተት የለውም ብለን ስለምናምን ነው የሚጣልና እንደዚህም ደግሞ የሚነሳ ነገር የለውም። አንድ ለምሳሌ ይሄን ሰው እስኪ ምን አይነት ሱራ ቢባል ማለት ነው ሱረቱል ፈጅር፣ ሱረቱል አዕላ፣ ሱረቱል ምናምን እያለ የተለያዩ ፍላጎት ነው የሚናገረው። ለምን ቁርአን በልባችን አለ። እንዴት ነው የምንመርጠው? ዝም ብለን ነው በቃ ከቁርአን እስከሆነ ድረስ የትኛውም ቁርአን ቢባል ግን አማርኛውን አንብቡት። አሁን ቁርአን በአማርኛም ጭምር አለና ተአምር ነው የምንለው በምክንያት ነው። ዝም ብለን ስለተነገረን አይደለም። አሁን ቅድም ሁለቱንም አንቀጾችን እንትን ሲልሽ ተመሳሳይ የሆነ አንድ የሚያደርጋቸው መልእክታቸውን አንድ የሚያደርጋቸው እንትን ነበር። የመጀመሪያው አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም፣ አላሁ ላ ኢላሃ ኢላ ሁወ፣ እርሱ አላህ አንድ ነው ከሱ በስተቀር ሌላ አምላክ የለም አለና በመጀመሪያው በአያተል ኩርሲ የሚባለው ማን ነው። ከዛ በኋላ ደግሞ በሁለተኛ ለው አንዘልና ሃዛል ቁርአን ዐላ ጀበልን ለረአይተሁ ኻሺዐን ሙተሰዲዐን የሚለው ማለት ነው። መጨረሻው አካባቢ ላይ ልክ ይሄንን መልእክት የሚያስተላልፍ ነገር አለ። እያንዳንዱ አንቀጽ ከሌላኛው ጋር የተቆራኘ ነውና በደንብ አድርጋችሁ አንብቡት። ይኸው ኑር ቁርአን ብላችሁ ደግሞ ሰርች አድርጉ። እኔም ሰርች ያደረኩ ነው። እችን መልእክት ለማስተላለፍ ፈልጌ ነው። ፒኬ ጀዛከላህ ኸይረን አሳልፈ ስለሰጠኝ። መርሃባ ሸጂ ወያከ ረሳው ታውቃለህ። ለካ የጃም ታብሌት እኔ ጋር ነው ያለና በሱ ካሜራ መክፈት እችል ነበር እና ረሳሁት። ቅድም ለካ እንዳይዘጋበት ሩጬ ተቀብዬ ነበር። እሺ የቅድሙን ትንቢቶች ኤቪደንሶችን ላሳይሽ። እሺ በካሜራ አሁን ስክሪንሾት ማድረግ ትችላለሽ። እሺ
ታብሌቱን እንደዚህ ከሁለት ከፍዬ ነው የምጠቀመው። ለዛ ነው እንደምታዩት ስክሪን መክፈት ያልቻልኩት ቅድም። ለማንኛውም የቅድሙ ሐዲሶች ጋር በተገናኘ ተጭኗል። ጉግል ላይ ያገኘዋለሁ። የጉግል ነው ሲጀመር፣ ኤቪደንሱም ጉግል ጋር የተገናኘ ነው። ይሄ ስክሪንሾት አላረኩትም። ቆይ አይ ሐዲሱ ይሄ ነው ኖርማሊ ሐዲሱን። እሺ አንድ ስክሪንሾት ላርገውና ቀዩን ብቻ አርግልኝ። እቃሽ ጨርሻለሁ። ሳሂህ ሙስሊም 157። ይሄኛው ደግሞ ኔቸር ሚድል ኢስት ነው። አረቢያ ምድር ከ10,000 ዓመታት በፊት ምን ነበር የሚለውን በተመለከተ ሊንኩ ላይ ስክሪንሾት አድርጊውና ከፈለግሽ ፊልተር አውት አድርገሽ ሊንኩን እንትን ማለት ትችያለሽ። እዚህ ጋር የምታየው ይሄው ሊንኩ ነው። ኔቸር ሚድል ኢስት ይላል። ኦኬ እሺ፣ ይሄኛው ይቀልሻል። አውጥተሽ ሰርች ብታደርጊያት ይችን ታገኘዋለሽ ማለት ነው። እሺ ቀጥሎ ደግሞ የናሳ ነው። ቅድም ያሳየውሽ ነበር። ይሄ አሁን ያሳየውሽ ሊንኩ ነው። እዚህ ጋር አኒሸንት ሌክስ ምናምን ያለው ግኝቶቹ ማለት ነው። አዎ የአርኪኦሎጂ ይሄ የናሳ ነው። ግሎባል ክላይሜት ቼንጅ ነው። ይሄ ደግሞ እሺ ሊንኳን ከፈለግሽ ሜዚን እቺ ነች። እቺ ላይክ ሊንኳን ከፈለግሽ እቺ ነች። ስክሪንሾት አድርጊና ክሮፕ አድርገሽ እቺን አውጥተሽ ሰርች ብታደርጊያት ሙሉ ፔጁ ላይ ትገቢያለሽ ማለት ነው። ናሳ ይሄ ቀደም ያሳየውሽ የነበረው ነው። ይሄው እንደምታየው 1987 ላይ ሙሉ በረሃ ነው። እዚያ አካባቢ ትንሽ አረንጓዴ ነገር ይታያል። የለም ይሄ ማለት 20 ኪሎ ሜትር ሙሉ ኤሪያ ነው። ይሄ የሳተላይት ፎቶ ነው። ይሄኛው 1991 ላይ ነው፣ የሳውዲ አረቢያ ማለት ነው። የምታያቸው እነዚህ አረንጓዴ ነገሮች ወደ አረንጓዴነት እየተቀየሩ የነበሩ ናቸው። ይሄ ደግሞ 2000 ላይ ነው። እንደምታዩ በጣም የአረንጓዴ አሻራ በሀገራችን አባባል በጣም በስቶና ገዝፎ ይታያል ከሳተላይት። ይሄ 2012 ላይ ነው። አሁን 2016 ላይ ምን ላይ እንደደረሰ አላውቅም። ይሄ እንዳለ የምታዩ 2012 ላይ የደረሰበት ነው። ይሄ የሳውዲ አረቢያ ጋር የተገናኘ ግሪን ስፕሪንግ አፕ የሚል ነው። ኢን ሳውዲ አረቢያ ነው የሳተላይት ፒክቸሮች ማለት ነውና እነዚህም በጠቅላላ ታገኛለሽ እዛ ባይዘይ። ከዚህ በተጨማሪም ብዙ ይሄ ሁሉ የምታዩ እንዳለ ትንቢቶች ናቸው ምናምን እንዳልኳቸው በዚህ ወር ውስጥ ይፋ ይሆናል ሁላችሁም። ላይክ ብዙ ጊዜ የተለፋባቸው የህይወት ታሪኮቻችን ማለት ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐሰተኛ ነብይ ቢሆኑስ በሚል የነበሩኝን ጥርጣሬዎች አስገብቼ ምላሽ ሳገኝ የሞላውት ፋይል ነው ይሄ። ባይዘው አብዛኞቹም ፋይሎች ከራሴ ጥያቄዎች የሚመነጩ ናቸው። ይሄ እንዳለ የምታየው እዚህ ጋር የመጽሐፍ ፎቶ ምናምን ሁሉ የገባበት ሪያዱ ሷሊሂን ምናምን እነዚህ ሲራም ምናምንም አለ። ሐሰተኛ ነብይ ቢሆኑስ የሚለው በሰፊው ላይክ እንደ መጽሐፍ እንደ ፒዲኤፍ ማለት ነው አዘጋጅቼ እሱም እንግዲህ በዚህ ወር ውስጥ ያው እናንተ ጋር ይደርሳሉ። እዚህ ጋር የምታያቸው በሙሉ እናንተ ጋር የሚደርሱ ፋይሎች ናቸው። ላኢላሃ ስንል ምን ማለት ነው? አምላክ የለም። አሁን ሸሃዳ ስንይዝ የምንሰጠው ምስክርነት ውስጥ አንዱ ምንድነው? ላኢላሃ ኢላላህ ነው የምንለው። ላኢላሃ ብለን ነው የምንጀምረው፣ አምላክ የለም ብለን። እንዴ ምን አይነት አምላክ ነው የለም የምንለው? ምን አይነት አምላክ ነው የሚለውን በተመለከተ ያው በቁርአን መሰረት የሉም የምንላቸው አማልክቶች በጠቅላላ ማለት ነው ምን አይነት እንደሆኑ ተዘርዝረው እናገኛቸዋለን። እዚህ ጋር የምታዩት ላኢላሃ ዊች ጋድ ብሎ ይህንንም የሆነ ቀንም ሌክቸር ሰጥቼበት ነበር። አይ ቲንክ እዚህ ምናምን የሆነ ቀን ደግሞ ኢንሻአላህ ተሰሙታላችሁ። አላህ አምላክ ነው ስንል አላህ Subhanahu Wa Ta'ala አምላክ ለመሆኑ የሰጠን ማስረጃዎች ምንድናቸው? ይሄ ደግሞ በዛ ዙሪያ ላይ የተሰራ ነው። ይሄ አይ ቲንክ ይሄ ትልቁ ፋይል ይመስለኛል። እና ይሄን ሁሉ ኢንሻአላህ ሁሉንም ነገራቶች ሳይንቲፊክ ሚራክል የሚባሉትንም ፕሮፌሲንም
ብዙ ነገራቶችን ጨምሮ ኢንሻአላህ ብንገናኝ ይሆናል። ጥያችሁ ወጣው እንዴ? አይ ኦኬ፣ እኔ ለመውጣት እያሰብኩ ነው። መርሃባ። ይሄ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ያው እንግሊዘኛ መጽሐፍ ነው። አይ ቲንክ ሰሞኑን ኪታቡን ደግሞ ኡስታዝ ሁሱ ይጀምረዋል። ሚራክልስ ኦፍ ሙሐመድ ፒስ ቢ አፖን ሂም። የነቢያችን ሰለላሁ ዐለይሂ ወሰለም 300 ተአምራቶች ያሳዩት ከሰሂህ ሐዲስ ብቻ ማለት ነው። ሙሉ ፒዲኤፍ ነው። ይሄንንም ያው ፒዲኤፎችን ሰጣችኋለሁ። ኦኬ በቃ እንገናኛለን። አለክ ፕሪክት ፍቃድላት የምር በጣም አለከምናት ድምጿም እኔ እኮ አሁን ልዘጋባችሁ ስለሆነ ነው ባይዘው እኔ አሁን ልዘጋባችሁ ነው ወላሂ እንዴ ከዚህ ተዘጋብናለህ ድምጼ ሁሉ ተዘጋኩ። አይ እንደዛ ሰማት ጥሩ ነው ግን እንደዛ ይባልማ በቃ ይበቃናል። ለነበረው ቆይታ እጅግ አድርገን እናመሰግናለን። ከታችም ከላይም የነበራችሁ ኮፒ ታፕ ስታደርጉ የነበራችሁ ተብሎ ነው እንጂ ዝም ብሎ ይዘጋል እንዴ? እኔ እኮ ያወራው ነው እዘጋለሁ አልኩ። ዝም ብሎ እኔ እዘጋ አልኩ እንዴ? ያወራው እኮ ነው። ኧረ ተው ቢኪ ሞይድሮ ደግሞ ሶፋኒ አያቴ በአያቴ ልሰናበታችሁ። ልጆች እንግዲህ እስካሁን ድረስ አምሽታችኋል። በቃ እሱም ይተኛበት ተውት፣ በቃ ይተኛ። ብሩክት ይተኛ። እኔ እንኳን ዘፋኝም ተዋናይም ነበርን የዛሬን አያርገውና ለማንኛውም ሰዎች እኔም የመጨረሻው ሀይን ተጎንጭቻለሁ። በቃ ጥፉልኝ አተኙ። ኢምሩም ስራ ይዣለሁ አለኝ። ቢመጣ አብረና መሽ ነበር። ደህና ደሩ ጋይስ። ደህና ደሪ። ሳትወጪ ነው በፊት ስልኩ ራሱ አፍሽ ሳይገባ ብትወጪ ነው የሚሻል። ሰው እንደዚህ ሲያዛጋው ሁሉ ነው ሰምቼም አላውቅም። መርቁኝ ከፈለጋችሁ እድግ በይ። ጌታ በጸጋው ያትረፍርፍሽ። አይ ምን ይደረጋል እንግዲህ ቀጥተኛውን መንገድ ይምራሽ ልጄ። አሜን አባባ። ነክል ከተመረሽ ደህና ደሩ ሁላችሁ። እሺ ደህና ደሪ። ትንሹ ጃ ወይኔ ዋላ አለ ግን ሰላም አለይኩም። ወአለይኩም ሰላም። እሪኩ ወላሂ ትገርመኛለህ አንተ ልጅ። ጸጥ በቃ ያለ እኮ አትመስልም። ዛሬ ማበጠሪያ ነው አንወስዱብህ ነው። የለም ማበጠሪያ በእስክሪብቶ ነበር ጥያቄ ነው። በማበጠሪያ ላደርጋልኩና ለካታችሁ አይሰራም ማበጠሪያው ላይ። ከዛ እሱን አስቀምጬ እስክሪብቶን አውጥቼ እሷ ተቿ ላይ ስለምሰራ በሱ እንትን ማለት ጀመርኩ። ዛሬ ደግሞ ምንድነው ፕሮፋይልህን የጫት አቋም አድርገዋል። አበሻ እኮ አስቸጋሪ ነው። እንትን ሲሆን ባለፈው ጥቁር ነው አይታይም፣ ይዘጋጅ ከፈተ አልክ እና ምንድነው ለምን አባትህ ነው ታዲያ ለጫት ማዕሳ ሞልተህ መጣ? ኧረ ይሄ ሁለት አያ ጋብዝሃለሁ። ሱረቱል ካፍ ማለት 31ኛው አያ ላይ ሱራ 76 አረንጓዴ ከለር ጋር በተገናኘ አታነካከኝ። የጀነት ከለር መሆኑንም አውቃለሁ። እና ታዲያ ካንተ እኮ ነው የጫት ያልከው። አረንጓዴ ተስፋ ነው። ለምን አንተ እኮ ነው የጫት ያልከው? ቷ እንዴ አንተ